the greater interval of x minus 3 is equal to 6 ቢመጣ what is the value of x በቃ ሐሳቡ ይሄ ሶ ታስታውሱ ሆነ greatest integer value of x ማለት ነው the greatest integer value less than the greatest integer less than or equal to that number ማለት ነው አሁን ለምሳሌ what is the greatest integer 2.3 2 ነው አይደል ነው the greatest integer of 2 2 ራሱ ነው the greatest integer of 2.6 2 ነው the greatest integer of 2.8 2 ነው the greatest integer of 2.9 2 ነው አይደል ሶ ምን ልላችሁ ፈልጌ መሰላችሁ እቺን በሙሉ 2 ነው ያመጣው the greatest integer value of x is equal to 2 ቢባል ምን ማለት ነው 2 less than or equal to x less than 3 በሁለት እና በ3 መካከል ያለ በሙሉ ግን 3ን ሳይጨምር that means in between 2 እና 3 ለዚህ ሶሉሽን መሆን ይችላል ማለት ነው ሶ በዚህ መሰረታው ምን ማድረግ ይችላል ይሄኛው ነው ሰላም ተማሪዎች እንዴት ናችሁ የሰክሰስ የጥናት ማዕከል የሚያዘጋጀው የ12ኛ ክፍል የማትማቲክስ ሌሰን ላይ ነው የምንገኘው ሶ በዛሬው ሌሰን ደግሞ የ12ኛ ክፍል በ2017 ዓ.ም በአዲስ አበባ ውስጥ የተዘጋጁ የመጀመሪያው ሴሜስተር ላይ የነበረ ሞዴል ኤግዛም ነው የምንሰራው ሶ አይ ሆፕ ከኛ ጋር ከቆያችሁ በጣም ጥሩ የሆነ ሌሰን እንደምታሳልፉ በእርግጠኝነት መናገር ይቻላል ሶ ጥያቄው እንደምታውቁት ሞዴል 60 ጥያቄ ነው ከ9ኛ ክፍል ጀምሮ እስከ 12ኛ ክፍል ላይ ያለ ሌሰን ነው የሚሆነው ማለት ነው ሶ እንደምታዩቸው ጥያቄዎቹ እነዚህን ይመስላሉ ማለት ነው ሶ በእያንዳንዱ ጥያቄ ላይ የሚገኙ ኖቶችንም አብረን በደንብ የምናይ ስለሆነ በእርግጠኝነት እነዚህን ጥያቄ በሁለት ፓርት ከፍለን ስለሆነ የምንሰራው ፓርት 1 እና ፓርት 2 ብለን ማለት ነው ሶ ከኛ ጋር ከቆያችሁ በጣም አሪፍ ጊዜ አሪፍ ኮንሴፕት እንዲሁም ደግሞ ያላያችኋቸው ነገሮች ካሉ በደንብ የምታዩበት ስለሚሆን በእርግጠኝነት ታተርፉበታላችሁ ማለት በእርግጠኝነት መናገር ይቻላል ማለት ነው ሶ ጥያቄዎቹ እነን ይመስላሉ ቀደም እንዳልኳችሁ ጥያቄዎቹ ወደ 60 አካባቢ ጥያቄዎች ናቸው ያው ኦኬ እስከ ሙሉ ጥያቄዎችን ለማየት ነው ሶ እያንዳንዱ ጥያቄ አንድ ባንድ ከ9ኛ ክፍል ያለ 10ኛ ክፍል አለ እንደምታዩት 11 አለ 12 አለ ይሄ 11 አካባቢ ማትሪክስ 11 ነው እነዚህ በሙሉ የምታያቸው 11ኛ ክፍል ያሉ ናቸው ሶ ኦኬ እዚህ አካባቢ ደግሞ 12ኛ ክፍል ላይ ስለ ሲኩዌንስ ኤንድ ሲሪየስ ያለ 10 ይሄ በሙሉ ከ50 ጀምሮ ከ40 ምናምን አካባቢ ጀምሮ በሙሉ እስከ መጨረሻው አካባቢ ያለው በሙሉ 12ኛ ክፍል ላይ ያለ ነው ሶ ይሄንን ይመስላል ማለት ነው ጥያቄው ሶ አንድ ባንድ የምንሰራ ነው የሚሆነው ሶ ለዚህ ቻናል አዲስ ተማሪዎች ካላችሁ ቻናላችንን ሰብስክራይብ አድርጉ በጣም አሪፍ ነው አንደኛ ምንድነው የሚለን question number 1 which one of the following defines a prime number ይላል ሶ በመጀመሪያ ፕራይም ነምበር ማለት ምንድነው የሚለውን ነገር እናያለን what's prime number ሶ ፕራይም ነምበር የምንለው ፕራይም ነምበር የምንለው ለአንድ እና ለራሱ ብቻ የሚካፈል ቁጥር ማለት ነው it has only two factors two distinct factors but one in itself ነው ሶ የመጀመሪያው ፌዝ ምንድነው የሚለው so it is a natural number that has odd number of factors ይሄ አይሆን odd number of factor ብቻ ላይሆን ይችላል ኢቭንም ሊሆን ይችላል አይታወቅም እሺ ለምሳሌ አሁን 9 ብንወስድ odd number of factor ነው ያለው ግን ፕራይም ነምበር አይደለም እሱን በደንብ ታሳቢ ለማድረግ ነው እሺ b it is an odd natural number that has only two factors ችግሩ ምንድነው only two factor yes ልክ ነው ግን it is odd number የሚለው አይሆንም there is an even number which is prime number ሆነ ማለት so እሱን ስለማያካትም so ምንድን ነበር it is a natural number that has exactly two distinct factors በቃ መልሱ ይሄ ለምን አሁን b ያልሆነበት ምክንያት ማለት ነው 2 አለች 2 is an even number but it is a prime number the only even number is the only even number which is prime is 2 ስለሚባል so በሱ ምክንያት ፎልስ ስለሚያደርግ b አይሆንም ማለት ነው so ግን መልሳችን c ይሆናል ማለት ነው so ምንድነው የሚለን d ማለት it is a natural number where one of its factor is 3 here አይሆንም so the answer is c መጣ ማለት ነው በጣም አሪፍ ኦኬ ሁለተኛ ምንድነው የሚለን the GCF of two number is 9 so GCF is equals to 9 ነው እሺ ይሄ 9ኛ ክፍል ላይ ያለ ነው question number 1 9ኛ ክፍል ላይ ያለ ነው LCM ደግሞ ስንት ነው ይለናል እሺ 54 ነው የሚለው አንደኛው ነበር just x ብንለው x ስንት ነው ይለናል 18 ነው ሌላኛው ቁጥር y ስንት ነው ሶ አንድ ሩል አለ ታስታውሱ ከሆነ 9ኛ ክፍል ላይ
ሩል እንደ ፎርሙላ ነው ወይም ደግሞ ሩል ማለት ይቻላል። የሁለቱ ቁጥሮች ብዜት that means x times y ይሆናል የኤልሲኤማቸውና የጂሲኤፋቸው ብዜት ይሆናል። ይሄ ማለት ኤልሲኤም ታይምስ ጂሲኤፍ ይሄ 9ኛ ክፍል ላይ ያለ ነው። ሶ እንደዚህ ጋር ከዚህ በኋላ መተካት ሶ ይሄ ማለት ምን ማለት ነው? ኤክስ ስንት ነው? 18 ነው። 18 ታይምስ ዋይ እኩል ይሆናል ኤልሲኤም ስንት ነው? 54 ነው ታይምስ ጂሲኤፍ ስንት ነው? 9 ማለት ነው። በጣም አሪፍ። ሶ ከዚህ በኋላ ኦቨር 18 እናደርጋለን ኦቨር 18 እናደርጋለን። ሶ 18 በ18 ይጠፋል። ሶ ምን ይመጣል አሁን ዋይ እኩል ይባላል። አሁን ማቃለል ይቻላል። በ9 2 አይደለ? ሶ 54 ኦቨር 2 ስንት ይመጣል? 27 ይመጣል። በጣም አሪፍ። ስለዚህ ዋይ ኢኳልስ ነው 27 is another number. so the answer is ሲ ይመጣል ማለት ነው። ግልጽ ነው ተማሪዎች? በጣም አሪፍ። ይቺን ሩል ማስታወስ ከእናንተ የሚጠበቅባችሁ እዚህ ጋር ያለችው ይቺ ሩል አለች። 9ኛ ክፍል ላይ አንድ ኤልሲኤም እና ጂሲኤፍ ከምንፈልግባቸው ስንፈልግ አንደኛዋ ይቺ ሩል ስለነበረ ይቺን በደንብ መያዝ ያስፈልጋል ማለት ነው። በጣም አሪፍ። ኦኬ ሶስተኛ ይሄም 9ኛ ክፍል ላይ ያለ ነው። ኤክስ ስንት ነው ይለናል። አሁን ኤክስ በደንብ ኤክስ ማለት 0.442 እያለ ይቀጥላል። which is ኢራሽናል ነምበር ነው። ራሽናል ነምበር ሳይሆን ኢራሽናል ነምበር። ኢራሽናል ነምበር የምንለው ምን ማለት ናይዘር ሪፒቲንግ ኖር ተርሚኔቲንግ ነው። ይሄ ሪፒትም አያደርግም ተርሚኔትም አያደርግም። ሶ ይሄ ኢራሽናል ነምበር ነው። ሶ ዋይ ደግሞ ምን ይለናል? ዋይ ደግሞ ስንት ነው ይለናል? 0.24224 እያለ ይቀጥላል ነው። ሶ ምንድነው ጥያቄው? ዋትስ ኤክስ ፕላስ ዋይ ነው። አሁን ኤክስ ፕላስ ዋይ ስንት ይመጣል? ኤክስ ፕላስ ዋይ ብናደርገው እንደምራው ወደታች ሲደመር ስንት ይመጣል? 0.6666 እያለ ይቀጥላል። ይሄ ማለት 0.6 ሪፒቲንግ ነው። ይሄ ምንድነው ደግሞ ራሽናል ነምበር ሆነ ማለት ነው። ራሽናል ነምበር ሆነ ማለት ራሽናል ነምበር። ሶ ይሄንን 0.6 ሪፒቲንግ ደግሞ ወደ ፍራክሽን መቀየር በደንብ ይቻላል። ሶ ለምን እናለው? ይሄኛው ጀስት ኤን በልና ኤ ኢዝ ኢኳል ቱ 0.6 ፕራይም እናደርገው ወደ ፍራክሽን በአንዳንድ ስለሆነ ሪፒት እያደረገ ያለው በ10 ባባዛው 10 ኤ ይሆናል። ይሄ ማለት 6.1 ስቴፕ ሄድና ወደፊት ላይክ ይሆናል። ከዚህ በኋላ እንቀንሰው ወደ ላይ። ይሄን ከዚህ ብንቀንስ ምን ይሆናል? አሁን 10 ኤ ማይነስ ኤ እኩል ይሆናል 6.6 ፕራይም ማይነስ 0.6 ፕራይም ማን ነው ከላይ ማለት 3 ይመጣል 6 ይመጣል ማለት ነው። ሶ በጣም አሪፍ። ሶ አሁን ምን መጣህ? 10a ማይነስ a 9a ይመጣል። 9a is equal to 6 ይመጣል ኦቨር 9 ብናደርገው ይሄ በዚህ ይጣፋል። ሶ ምን መጣ? a which is equal to 6 ኦቨር 9 ቢቃለል ስንት ይመጣል? 2 ኦቨር 3 ይመጣል ማለት ነው። በጣም አሪፍ። ግልጽ ነው ተማሪዎች? በጣም አሪፍ። ሶ 2 ኦቨር ያ ሶ the answer is ሲ ይመጣል ማለት ነው። በጣም አሪፍ። እሺ አራተኛ ጥያቄ ምንድነው የሚለው? for any real number a b and c any real number a b and c የሚለን so which one of the following is true ነው። ብዙ ጊዜ እንደነዚህ አይነት ጥያቄዎች ሲያዋቸው ቀላል መስለው ሚስ ያስደርጋሉ እና በደንብ እንደዚህ አይነት ጥያቄ ሲኖር ጥንቃቄ ያስፈልጋል። እሱም በደንብ ጥንቃቄ እንታደርጉ ነው። ሶ ኤ ምንድነው የሚለው? ኤን ነው ፎልስ የሚያደርገው ካለ ችግር የለም። ለምሳሌ ኤ ሌዛም ቢ ከሆነ ኤ ስኩዌር ሌዛም ቢ ስኩዌር ይሆናል ይለናል። እዛ ትሩ ነው ወይ? ጥያቄውን ሁሌም ይሆናል። ለማንኛውም ሪል ነምበር ነው እያለን ያለው። ለማንኛውም ፎር ኤኒ ሪል ነምበር ነው። ለምሳሌ አሁን እንዲህ እናድርገው። ለምሳሌ አሁን -3 እና -2 እንወስድ። ኦኬ ሶ አሁን በዚህ ሩል ምንድነው -3 ሌዛን -2 አይደለ? የስ ትክክል ነናል። ግን እስኪ ስኩዌር እናድርገው። -3 ስኩዌር ሌዛን -2 ስኩዌር ይሆናል? አይሆንም አይደለ? ለምን? ይሄኛው 9 ነው የሚመጣ፣ ይሄኛው 4 ነው፣ ይገለበጣል። ሶ ያ ይሆን ቢም በተመሳሳይ ለምሳሌ አሁን ቢ ደግሞ ቼክ ብናደርገው ምንድነው ኤ ሌዛን ቢ ተሰጥቶናል። ዜን ኤ ታይምስ ሲ ሌዛ ቢ ታይምስ ሲ ነው። እሺ ለምሳሌ 2 ሌዛን 3 ትክክል ነው አይደል? ግን ሁሉንም በኔጌቲቭ ብናባዛው ለምሳሌ ሲ ኔጌቲቭ ብትሆን ለምሳሌ እዚህ ጋር ሲ ኔጌቲቭ 1 ብናደርገው ለምን? ኤኒ ታይፕ ኦፍ ሪል ነምበር ነው ሲናሰን ሶ ይሄ ምን ይሆናል? -2 ነው የሚሆነው። ሌዛን -3 ነው የሚሆነው በኔጌቲቭ ሶ ኤግዛክት ሩ ይሄ ፎልስ ነው። ለምን? ይገለበጣል። በኔጌቲቭ ሲባዛ ሳይን ስለሚገለበጥ ማለት ነው። እንዲህ እያልን ምን ዲን ቼክ ምናደርግ ዲ መልስ ይሆናል። ለምን? ኤ ሌዛን ቢ ከሆነ
ቢ ደግሞ ሌዛን ሲ ከሆነ ግዴታ ምን ይሆናል? ኤ ሌዛን ሲ ይሆናል። ይሄ ትራንዚሽን ሩል የሚባለው ማለት ነው። ሶ ይችኛዋን ያስቀመጣት ገልብጦ ስለሆነ ያው ነው ኤ ሌዛን ሲ ማለት እና ሲን ካስቀደሙ ሲ ግሬተር ዛን ኤ ማለት አንድ አይነት ስለሆነ ሶ መልሳችን ምን ይሆናል ማለት ነው? ዲ ይመጣል ማለት ነው። ግልጽ ነው ተማሪዎች? በጣም አሪፍ። ጥንቃቄ ይፈልጋል። እንደነዚህ በጣም ሲያዋቸው በጣም ቀላል መስለው ግን ለኔጌቲቭ ለፖዚቲቭ ለዜሮም ቼክ ማድረግ ያስፈልጋል። ብዙ ጊዜ ሲያዋቸው ቀላል መስለው ብዙ ልጆች ሚስ የሚያደርጉት ስለሆነ ማለት ነው። በጣም አሪፍ። እሺ አምስተኛ ምንድን ነው የሚለን? ዘ ሲምፕሊፋይድ ፎርም ኦፍ ይለናል። ይሄኛው ሲምፕሊፋይ እናድርገው እስኪ ማለት 6 ራዲካል 20 ማይነስ 3 ራዲካል 45 ኦቨር 3 ራዲካል 75 ላይ ሰው ይሄንን በጣም ቀላል ነው። ሲምፕሊፋይ አንድ በሚወጣ አንድ በማይወጣ ብንገልጸው ለምሳሌ አሁን 6 ራዲካል 20 ማለት 4 ሲባዛ በ5 ማለት ይቻላል። ሲቀነስ 3 ራዲካል 45 ማለት 9 ሲባዛ በ5 ማለት ይቻላል። ሶ ኦቨር ብለን 3 ራዲካል 75 ማለት 25 ሲባዛ በ3 ማለት ይቻላል። ሶ አንድ በሚወጣ አንድ በማይወጣ ነው። ለምሳሌ ይሄ እዚህ ጋር ያለው ይወጣል፣ ምንም ችግር የለበትም። እዚህ ጋር ያለው ይወጣል፣ ይሄኛው እዚህ ጋር ያለው ደግሞ ይወጣል። ሶ ምን እናደርገዋለን አሁን? ይሄኛው 2 ሆኖ ይወጣል። 3 6 ሲባዛ በ2 12 ራዲካል 5 ይመጣል። ሲቀነስ ይችኛዋ 3 ሆና ትወጣለች። 3 ሲባዛ በ3 9 ራዲካል 5 ሆኖ ይወጣል። ኦቨር ይሄኛው ደግሞ 5 ሆኖ ይወጣል። ሶ 3 ሲባዛ በ5 ሶ 15 ራዲካል 3 ይሆናል ማለት ነው። ግልጽ ነው ተማሪዎች? በጣም አሪፍ። ሶ ከዚህ በኋላ ምን ማድረግ እንችላለን? ይሄ ከላይ ያለው ስለሚቀነስ ስንት ይመጣል? 3 ራዲካል 5 ይመጣል ኦቨር 15 ራዲካል 3 ይሆናል። ሶ ከፈለግ እንደዚህ ምን መልስ የለም እዚህ ጋር ሶ ይችን ማቃለል እንችላለን። በዚህ አድርገን ምን ማድረግ እንችላለን? ራዲካል 5 ኦቨር ከላይ 5 ራዲካል 3 ነው። ሶ ራሽናላይዝድ ዲኖሚኔተር 9ኛ ክፍል እዚሁ እናንተ ላይ 9ኛ ክፍል ያለው ማለት ነው። ሶ ራሽናላይዝድ ዲኖሚኔተር ስናደርገው በማንም በራዲካል 3 ኦቨር ራዲካል 3 ነው የምናደርገው። ሶ ስንት ይመጣል? ይሄኛው ራዲካል 15 ይመጣል ኦቨር ይሄኛው ግን 5 ራዲካል 15 ይመጣል ማለት ነው። 5 ራዲካል 15 ነው አይደለም፣ 15 ሳይሆን ከታች ያለው 9 ነው እንጂ የሚመጣው 9 ይመጣል። ሶ ስንት ይመጣል? አሁን ይሄኛው ስንት ሆኖ ይወጣል? 3 ሆኖ ይወጣል። ሶ ራዲካል 15 ኦቨር 5 ታይምስ 3 ይሆናል። ሶ ፋይናሊ ራዲካል 15 ኦቨር 15 ይመጣል ማለት ነው። ግልጽ ነው ተማሪዎች? በጣም አሪፍ። ይሄን መልስ የያዘው ያ ሶ ዘ አንሰር ኢዝ ይመጣል ማለት ነው። በጣም አሪፍ። ይሄ እነዚህ የምታያቸው አምስቱም ጥያቄዎች 9ኛ ክፍል ላይ የነበሩ ያሉ ናቸው። 9ኛ ክፍል ኮንሴፕት ማለት ነው። ሶ ኩዌስችን ነምበር 6 ምን ይላል? እንቀጥላለን። ሌት ኤ ኤንድ ቢ ቢ ፖዚቲቭ ኢንቲጀርስ ነው የሚለን። ኤ እና ቢ ፖዚቲቭ ኢንቲጀሮች ናቸው። ሶ ኤንድ ፒ ኤንድ ኪው አር ሪል ነምበርስ ነው የሚለን። ችግር የለውም። ሶ which of the following statement the following is true? ሶ የፓወር ሩል ነው፣ ኤክስፖነንት ሩል ነው። ሶ የመጀመሪያው ኤ ፕላስ ቢ ዘ ፓወር ኦፍ ፒ እና ይሄ አይሆንም፣ ለማባዛት ነው እንጂ እና ለማካፈል ነው እንጂ የሚሰራው ለመደመር እና ለመቀነስ አይሰራም። ሶ ይሄ ፎልስ ነው። ትሩ የሆነው ጥያቄው። ሶ ይሄኛው የሚሆነው ምንድነው? ቢ ዘ ፓወር ኦፍ ፒ ታይምስ ቢ ዘ ፓወር ኦፍ ማይነስ ኪው ከሆነ የሚሆነው ቢ ዘ ፓወር ኦፍ ፒ ማይነስ ኪው መሆን ይችላል እንጂ ይሄ አይሆንም። በጣም አሪፍ። እሺ ዲም ብንወስደው አሁን ዲ ምንድነው የሚሆን የሚችለው? ኤ ዘ ፓወር ኦፍ ፒ ኤች ዲ ማለት ነች ታይምስ ወደ ላይ ስትሄድ ምን ይሆናል? ኤ ዘ ፓወር ኦፍ ኪው ነው የሚሆነው። ሶ ኤ ዘ ፓወር ኦፍ ፒ ፕላስ ኪው ነው የሚሆነው እንጂ ስለዚህ ይሄ የማይሆነው ሰው መልሳችን ይሄ ነው ማለት ነው። ለምን እቺ ወደ ላይ ማገለባበጥ ነው። እንደዚህ ማለት ይችላል። ኤ ኦቨር ቢ ማለት ቢ ኦቨር ኤ ዘ ፓወር ኦፍ ማይነስ 1 ስለሆነ አሁን ይችኛዋን ይሄ ማለት ምን ማለት ነው? ኤ ኦቨር ቢ ማይነስ ፒ አለ እዚህ ጋር ማይነስ ኪው አለ። ስለዚህ ምን ይሆናል? አሁን ቢ ዘ ፓወር ኦፍ ኪው ኦቨር ኤ ዘ ፓወር ኦፍ ፒ መሆን ስለሚችል ሰው መልሳችን ሲ ይመጣል ማለት። ለምን? አንድ ጥንቃቄ ቢ እና ኤ እና ቢ ምንድን ናቸው? ፖዚቲቭ ኢንቲጀር ናቸው። ለምሳሌ ኤ እና ቢ ኢዝ አን ኤሌመንት ኦፍ ሪል ነምበር ቢሆን ኖሮ አይሆንም ነበር። ለምን? ድንገት ኤ 0 ቢሆን ኖሮ ወደ ታች ሲወርድ ምን ሊሆነው 0 ስለሚሆን አንዲፋይንድ ስለሚያመጣ እነዚህ እዚህ ጋር የሚሰጡ ኢንስትራክሽኖች ላይ በጣም ጥንቃቄ ያስፈልገናል ማለት ነው። እሱን በደንብ እንድታዩ በጣም አሪፍ። ሶ ዘ አንሰር ኢዝ ሲ ይመጣል ማለት ነው። ኦኬ
ሰባተኛ ምንድን ነው የሚለን? እስካሁን ድረስ የዘጠነኛ ክፍል ላይ ያለ ጥያቄ ነው እየሰራን ያለ ነው። ሶ which one of the following is the rationalizing factor? አየህ the rationalizing factor to rationalize the denominator of የዚችን rationalizing factor ነው። ሶ 1 over 3 plus radical 5 ከሆነ የዚችኛዋን rationalizing factor ማለት ነው 3 minus radical 5 over 3 minus radical 5 ይሄ ምንድን እቺ ምን ትባላለች? rationalizing factor ማለት ነው። rationalizing factor ትባላለች ማለት ነው። በጣም አሪፍ። ሶ መልሳችን ዲ ይመጣል ማለት ነው። በጣም አሪፍ። ግልጽ ነው ተማሪዎች? በጣም አሪፍ። እሺ ስምንተኛ ምን ይለናል? according to division algorithm ይለናል። according to division algorithm so what should be the values of q and r respectively so that 290 እኩል ይሆናል 11 ታይምስ q ያው ኮሸንት ማለት ነው ፕላስ ሪሜንደር ነው። ይሄ በጣም ኢዚ ነው። ማካፈል ነው ቀጥታ ለማን 290 ለማን እናካፍለዋል? በ11 ማካፈል ሰው የሚደርሰው ማየት ነው። ለ11 ስናካፍለው ቀሪውና ሪሜንደሩና አለ ሰው ስንት ጊዜ ይደርስ? አይ ቲንክ ሁለት ጊዜ ይደርስልናል። 2 ጊዜ 11 22 ይመጣል። እሺ ከዛ ስንቀንስ ስንት ይመጣል? 7 7 ይመጣል። 7 ስለማይችል ይሄ 70 ይወርዳል። ሰው ስንት ጊዜ? 6 ጊዜ እንሰጠዋለን። 6 ጊዜ 11 66 ይመጣል። ሰው ሲቀነስ ስንት ይመጣል? 4 ይመጣል። ሰው ስለማይችል አሁን ሰው 26 ምንድነው ጥያቄው? ኪው እና አር ሪስፔክቲቭሊ ነው። ስለዚህ 26 ኤንድ ምን ይሆናል ማለት ነው? 4 ይመጣል ማለት ነው። ሶ ይሄን መልስ የያዘ ማለት ያ በጣም አሪፍ ግልጽ ነው ማለት ነው። ግልጽ ነው ተማሪዎች? በጣም አሪፍ። ይሄን ዳይሬክትሊ ማካፈል ስለሆነ ብዙም የሚያስቸግር አይደለም ማለት ነው። ኦኬ ዘጠነኛ ምንድን ነው የሚለው? ሶልቭ ነው። ሶልቭ እናድርገው ይሄንን። ሶ 8 the power of 3x minus 1 which is equal to 1 over 2 the power of 4x times 128 the power of minus x minus 1 so ይህችን የኤክስፖነንት ሩል ብቻ መከተል ማለት ኤክስፖነንት ሶ አሁን 8 ማለት to the power of 3 ነው። 1 over 2 ማለት to the power of minus 1 ማለት ይችላልው። 128 ማለት to the power of 7 ነው። ሶ እነዚህን መጠቀም ልጠቀምና ሶ ምን አደርጋለሁ አሁን to the power of 3 ይልና 3x minus 1 ይመጣል ኢኳልስ ቱ ይሄኛው to the power of minus 1 እና 4x ታይምስ ይሄኛው to the power of 7 እና minus x minus 1 ማለት ነው ማለት ነው። በጣም አንድ ሩል ደግሞ ሌላኛው ሩል ደግሞ ምንድነው? a the power of n the power of m ከሆነ ምንድነው? a the power of n times m ነው። ሶ ይሄ ምን ይመጣል? ይሄ ማለት ምን ማለት ነው? to the power of ይሄ ሲባዛ 9x minus 3 ይመጣል። 3x times 3x minus ይመጣል። 3 times minus 1 3 minus 3 ይመጣል። ሶ ኢኳልስ ቱ ይሄን በተመሳሳይ to the power of minus 4x ይመጣል ታይምስ ይሄኛው to the power of minus 7x minus 7 ይመጣል ማለት ነው። ከዛ በኋላ እነዚህ ደግሞ ምን ማድረግ መደመር ይቻላል አይደለ? መደመር ይቻላል ማለት a the power of n times a the power of m ከኋላ a the power of n plus m ነው። ሶ እዚህ ጋር ያሉትን ማለት ነው። ሶ ምን ማድረግ ነው አሁን ከዚህ to the power of 9x minus 3 እኩል ይሆናል ይሄኛው ምን ይሆናል? to the power ይሄ ሲደመር minus 11x minus 7 ለምን minus 4x minus 7x minus 11x ይመጣል። ሶ ከዚህ በኋላ ቤዙን ማጥፋትና ማንን መውሰድ 9x minus 3 እኩል ይሆናል minus 11x minus 7 መውሰድ ማለት ነው። በጣም አሪፍ። ሶ አሁን ይሄ ይችን ሪአሬንጅ ላድርገው ላይክ ተደርጎ ወደዚህ ልውሰደው ይችኛው አንድ ወደዚህ ጋር መጣስ ምን ይሆናል? አሁን 9x plus 11x ይመጣል። ይሄ 20x ይመጣል እኩል ይሆናል minus 7 plus 3 ነው። ይሄ ደግሞ minus 4 ይመጣል ማለት ነው። ሶ ምን መጣ አሁን 20x እኩል ይሆናል minus 4 ነው over 20 ሶ ምን ይመጣል አሁን x equal to minus 1 over 5 minus 1 over 5 ይመጣል። ኦኬ is that minus 1 over 5 yeah so the answer is በጣም አሪፍ። እሺ እንቀጥላለን። ኦኬ አስረኛ ጥያቄ ቅድስት bought 2 kilogram sugar and a can of tomato paid 100 ብር ይላል። ሶ አሁን
ሲስተም ኦፍ ሊኒየር ኢኩዌሽን ነው ይሄ ጥያቄ። ሶ ሱገርን እንደ ኤክስ እንቆጠው፣ ጀስት ቶማቶን ደግሞ እንደ ዋይ እንቁጠረው እና ጀስት ቫሪያብል አስይለናል። ሶ 2 ኪሎ ግራም ኦፍ ምንድነው የሚለው የመጀመሪያው 2x ማለት ፕላስ ኤ ካን ኦፍ ቶማቶ ስለሆነ አንድ ነው። ሶ ዋይ ማለት ነው እኩል ይሆናል ስንት አወጣ? 100 ማለት የሁለት የኪሎ ግራም ስኳር እና የአንድ ካን ኦፍ ቶማቶ ዋጋው 100 ብር ነው ማለት ነው። ሌላኛው ደግሞ ምንድነው ሲስተር ደግሞ እንደገና ደግሞ ፔይድ 150 ብር ለስንት ፎር ኤ ኪሎ ግራም አንድ ነው ማለት ኤ ኪሎ ግራም ሶ ኤክስ ሱገርን 3 ፕላስ 3y ኢኳል ቱ 150 ብር አወጣች ማለት በቃ ይሄኛው ሲስተም ኦፍ ሊኒየር ኢኩዌሽን ሶልቭ ማድረግ ማለት ነው። ሶ ጥያቄው ምንድነው? what was the price of a can of tomato? የካን ኦፍ ቶማቶ ፕራይሱ ስንት ነው ነው የሚለው የዛት ሚንስ ዋይ ነው የምፈልጉ የተባለው። ሶ አሁን በቃ ሲችን ለምሳሌ ከፈለጋችሁ ምን ማድረግ እንችላለን? ይችኛዋን የሁለተኛዋን ወስጄ ኤክስ ማለት ማለት ኤክስ ማለት 150 ማይነስ 3y ነው አይደለ? በሰብስቲቱሽን ሶልቭ ማድረገው ማለት ነው። ከፈለጋችሁ እናንተ በኤሊሚኔሽን ሶልቭ ማድረግ ትችላላችሁ። ኦር ሰብስቲቱሽን ከሁለት አንዱ ስለሆነ ሶልቭ የሚደረገው። ሶ ከዚህ በኋላ ይችኛዋን ወስጄ እዚህ ጋር ሶልቭ አደርጋት ነው። ሁለተኛው ቫልዩ ላይ ተካዋለሁ ማለት ነው። ሁለተኛው ቫልዩ ላይ ሰተካው ምን ይመጣ? ሁለተኛው ማለት ምንድን ነበር? 2x ፕላስ y አይደለ? እኩል ይሆናል 100 ነው አይደለ? ሶ በኤክስ ቦታ ይችን ቦታ ላስገባ ነው። ሶ ምንድን ነው ወጣው ነው 2 ኢንቱ 150 ማይነስ 3y ፕላስ y እኩል ይሆናል 100 መጣ ማለት በቃ። ሶ ምን ይሆናል አሁን ይሄ 300 ይመጣል። 3 እየገባ 2 እየገባ ሲያባዛ ማይነስ 6y ፕላስ y እኩል ይሆናል 100 ይመጣል። 300 ወደዛ 3 ደው ማይነስ 6y ፕላስ y ማይነስ 5y ኢኳል ቱ 100 ማይነስ 300 ይመጣል። ይሄ ደግሞ ኔጌቲቭ 200 ነው። ሶ ምን መጣ አሁን ማለት ነው ማይነስ 5y እኩል ይሆናል ኔጌቲቭ 200 መጣ ማለት ነው። ኦቨር ማይነስ 5 ኦቨር ማይነስ 5 ባደረገው ይሄ ይጣፋል። ኔጌቲቭ በኔጌቲቭ ይጣፋል። ሶ y ስንት መጣ ነው 40 መጣ ማለት 40 መጣ ማለት 200 ለ5 ስናከፍለው 40 ነው። ሶ ያ 40 ብር ይመጣል ማለት በጣም አሪፍ። ለምን y ነው የተፈለገውን ቶማቶን y ብለን አስዩም ስላደረግነው እቺ ፓርት ማለት ነው። ሶ እሷ ስለሆነች የተፈለገችው ሶ 40 ይመጣል ማለት ነው። በጣም አሪፍ እንቀጥላለን። 11ኛ ምንድነው የሚለን ይሄ ተሰጠን ሲስተም ኦፍ ሊኒየር ኢኩዌሽን ነው። ሶ ሲስተም ኦፍ ሊኒየር ኢኩዌሽን ኢንቱ ቫሪያብልስ ነው። what is the values of k so that the system of equation has no solution? እኔ ሶ በመጀመሪያ ሲስተም ኦፍ ኢኩዌሽን ኖ ሶሉሽን የሚባለው ምን ሲሆን ነው? እሷን ሩል በደንብ ያስታውሳል። ሩሎችን ላስታውሳችሁ። ምናልባት በእናንተ ፈተና ላይ ኖ ሶሉሽን ይልቅ ወይ ኢንፋይናይት ሶሉሽን ኦር ኦንሊ ዋን ሶሉሽን ተብሎ ሊመጣባችሁ ስለሚችል የመጀመሪያው a1 ኦቨር a2 እኩል ይሆናል b1 ኦቨር b2 እኩል ይሆናል c1 ኦቨር c። ሶስቱም እኩል ከሆነ ኢንፋይናይት ነው የሚሆነው ሌላ ደግሞ a1 ኦቨር a2 ዲፈረንት ፍሮም b1 ኦቨር b2 ብቻ ከሆነ ይሄ ዋን ሶሉሽን ብቻ ነው የሚሆነው። ሶስተኛውና አሁን እኛ እየተጠየቅነው ግን a1 ኦቨር a2 እኩል ሆነው ከማን ጋር ከb1 ኦቨር b2 ጋር እኩል ሆነው ዲፈረንት ፍሮም c1 ኦቨር c2 ከሆነ ኖ ሶሉሽን ነው ማለት ነው። ሶ ይችል በደንብ ማያስ ፈልጋል። ሶ አሁን በዚህኛው መሰረት ምን ማለት ነው? አሁን ይሄኛው 4 ኦቨር 2 ማለት ነው a1 ኦቨር a2 ኮፊሸንታቸውን ብቻ ነው የሚወስደው እና ማይነስ 8 ኦቨር k እና ማንና ማን ሌላኛው ነው ማይነስ 3 ኦቨር 16 ኖ ሶሉሽን ነው የሚሆነው። ደግሞ ሁለቱ ምን ሲሆኑ እነዚህ እኩል ሆነው ከሌሎች ጋር ለየት ከዚህኛው ጋር እኩል ሰው ምንድነው የምናደርገው? እቺን እኩል እናደርጋለን ማለት ምን ማለት ነው? እቺን እኩል ስናደርጋት ምን ይሆናል? ሶልቭ እናድርግለት k ማለት ስለዚህ 4 ኦቨር 2 እኩል ይሆናል ማይነስ 8 ኦቨር k ነው። ሶ ክሪስ ክሮስ እናደርገው ምን ይመጣል? አሁን ይሄ 4k እኩል ይሆናል ኔጌቲቭ 16 ይመጣል። ኦቨር 4 እናደርጋለን ሶ k which equals ስንት ይመጣል? ኔጌቲቭ 4 ይመጣል። ሶ ኔጌቲቭ 4 ብንተካ 4 ኦቨር 2 እኩል ይሆናል ኔጌቲቭ 8 ኦቨር ኔጌቲቭ 4 ነው። ሁለቱም ሁለት ይመጣሉ አይደለ? yes ግን ይሄኛው ግን ሁለት አይመጣም። ስለዚህ a1 ኦቨር a2 equals to b1 ኦቨር b2 equals to c1 ኦቨር c2 which is different from ግን
c1 ኦቨር c2 መጣ ማለት ነው። ሶ ዛንሱ ማን ነው ያ አዚ ኢኳሽን ነው። እንደዛ ከሆነ ያ ኤ ነው የሚመጣው መልሱ ማለት ነው። ኬዝ ኢኳል ቱ ኔጌቲቭ 4 ሲሆን a1 ኦቨር a2 እና b1 ኦቨር b2 እኩል ይሆናሉ። ግን c1 ኦቨር c2 ጋር ዲፈረንት ስለሚሆን በዚህ ሰዓት ላይ ዘ ኢኩዌሽን ሃዝ ኖ ሶሉሽን እንላለን ማለት ነው። በጣም አሪፍ። እሺ 12ኛ ምንድን ነው የሚለው which one of the following system of equation the solution of solution ነው። ይሄ በጣም ቀላል ነው። አብሶሉት ቫልዩ ስለሆነ የዘጠነኛ ክፍል ያለ እንዳለ በሙሉ ይሄ ማለት ነው። አብሶሉት ቫልዩ ሶ እንስራ ይሄንን። ሶ የመጀመሪያው 3 2x እኩል ይሆናል እና ዳይሬክትሊ x 6 ማድረግ ነው ኦር 3 2x እኩል ይሆናል ኔጌቲቭ ኦፍ x 6 ማድረግ ነው። ሶ ለሁለቱ ሶሎ ማድረግ ነው። ሶ ይሄ ምን ይሆናል አሁን ኤክስን ወደዛ ልውሰደው እስኪ። ይሄኛው 3 + 6 ይመጣል ወደዚህ ይመጣል which equal to ይሄኛው 3x ይመጣል። ሶ 9 which equal to 3x ነው ኦቨር 3 ብናረጋው ሶ x equal to ስንት መጣ? x equal to 3 መጣ። ሶ ወይ b ነው የሚሆነው ወይ d ነው የሚሆን መልስ ማለት ነው። ሶ አንዱን አወቅን ማለት ነው። ሶ እቺኛዋ ደግሞ ሶልቭ እናድርግ። በጣም አሪፍ። ሶ 3 - 2x እኩል ይሆናል ይሄኛው ምን ይሆናል? 6 - x ይሆናል። ኔጌቲቭ ሲገባ ኔጌቲቭን ፕላስ ያደርጋል፣ ፕላስን ኔጌቲቭ ያደርጋል። ሶ ወደዚህ ላምጣው። ይሄ ማለት x - 2x እኩል ይሆናል ያኛው 6 - 3 ትሆናለች ማለት ሶ x - x -x ይመጣል ኢኳል ቱ 3 ኦቨር ማይነስ ባደረገው x ኢኳል ቱ ስንት ይመጣል? ኔጌቲቭ 3 ይመጣል። ስለዚህ አሁን ምን መጣ ማለት ነው? x እኩል ይሆናል 3 ኦር x ኢኳል ቱ ኔጌቲቭ 3 ነው። ሶ ሶሉሽን ሴት ማን ነው? ኔጌቲቭ 3 እና 3 ይመጣል ማለት ነው። በጣም አሪፍ። አሁን እነሱ ስለዚህ ሰብስቲት አድርጋችሁ ያ ይመጣል ዲ ይመጣል። ቼክ ብናደርግ ይመጣል። ለምሳሌ 3 ብንተካ እዚህ ስንት? እዚህ ጋር 3 ብንተካ እዚህ ጋርና እዚህ ጋር 3 ቢተካ ይመጣል። ሶ 2 ሲባዛ በ3 6 ነው። 3 ሲቀነስ 6 ኔጌቲቭ 3 ነው። ከአብሶሉት ቫልዩ ሲወጣ 3 ነው። እዚህ ጋርም 3 ሲቀነስ 6 ኔጌቲቭ 3 ነው። ከአብሶሉት ቫልዩ ሲወጣ 3 ሲመጣ ልክ ነው። ሶ በኔጌቲቭ 3 የምንሰካውም ይመጣል። ሶ መልሳችን ዲ ይመጣል ማለት ነው። አን ጀነራል ምንድነው አብሶሉት ቫልዩ ምንድን ነበር ያለው? አብሶሉት ቫልዩ ኦፍ x እኩል ይሆናል a ማለት x ኢኳል ቱ a ኦር x ኢኳል ቱ ኔጌቲቭ a የምትለዋ የሶሉሽን አፈላለግ ፎርማቷን መከተል ብቻ ነው የሚጠበቅብን ማለት ነው። በጣም አሪፍ። ከአብሶሉት ቫልዩ ሲወጣ ይሄ ሊመጣ የሚችል ግን ጥንቃቄ ዘጠነኛ ክፍል ላይ ሪቫይዝ ላድርግላችሁ። ከአብሶሉት ቫልዩ ሲወጣ ኔጌቲቭ የሚወጣ ቁጥር አሁን ለምሳሌ አብሶሉት ቫልዩ ኦፍ x ኢኳል ቱ ኔጌቲቭ 4 ቢባል አሁን ኤምፕቲ ሴት ነው የለውም መልስ ማለት። ከአብሶሉት ቫልዩ ሲወጣ ኔጌቲቭ 4 የሚሆን ቁጥር ስለሌለ እንደዚህ አይነት ጥያቄ ከመጣላችሁ መልስ የለውም ብለን ደግሞ ኤምፕቲ ሴት ብለን እናስቀምጣለን ማለት ነው። በጣም አሪፍ እንቀጥላለን። ኦኬ ሶ ከለሯን ቀየር እናርጋት ወደ ሬድ መልሳት። ኦኬ ዘ ሶሉሽን ሴት ኦፍ ዘ ኳድራቲክ ኢኩዌሽን ይሄ ኳድራቲክ ኢኩዌሽን ነው። ስቲል ነው የዘጠነኛ ክፍል ላይ ያለ ነው። 13 ጥያቄ በሙሉ ዘጠነኛ ክፍል ማለት ሶልቭ እናርገው። ይሄኛው ሲገባ ምን ይሆናል? ይሄኛው እያስገባን እየጨረስን ነው። ሶ 2x² ፕላስ 6x ይመጣል አይደለ? ማይነስ 4x እኩል ይሆናል 4 ማይነስ 6x² ፕላስ 6x ነው። ሶ እያቃለልን መሄድ እንችላለን። ሶ ማለት ለምሳሌ ይሄና ይሄ ይጣፋል፣ ይሄና ይጣፋል። ሶ ምን ማድረግ እንችላለን? አሁን 2x² እሺ ማይነስ 4x እኩል ይሆናል 4 ማይነስ 6x² ይመጣል። ሶ ወደዚህ እናምጣው። የኳድራቲክ ኢኩዌሽን ማለት ax² ፕላስ በዳክሲ ኢኳል ቱ 0 ፎርም እናስቀምጠው። ሶ ወደዛ ሲመጣ ምን ይሆናል? አሁን 2x² ፕላስ 6x² ይመጣል ወደዚህ ሲሻገር ማለት ነው። ማይነስ 4x ማይነስ 4 ኢኳልስ ቱ 0 ይመጣል ማለት ነው። ሶ ይሄኛው ስንት ይመጣል? 8x² መምጣት ይችላል። ማይነስ 4x ማይነስ 4 እኩል ይሆናል 0 ነው። ለማቃለል ያህል ሁሉንም በአራት ባካፍለው ኦቨር 4 ለማቃለል ነው። ኦቨር 4 ባረገው ምን ይመጣል? አሁን ይሄ 2 ይመጣል። ሶ 2x² ማይነስ x ማይነስ 1 ኢኳልስ ቱ 0 ላይ አሁን ይሄ ትንሽ ተቃለለልኝ። ሶ ከዚህ በኋላ ምን ያዘ? አንደኛ የዚህን ፎርማት ያዘልኝ ማለት ነው። ሶ በዚህ አሁን በሁለት መልኩ መስራት ይችላል። two ways የመጀመሪያው ኳድራቲክ ኢኩዌሽን ፎርሙላውን ተጠቅማችሁ ማለት a ማን ነው? አሁን a 2 ነው፣ b -1 ነው፣ c ደግሞ -1። ሶ አንደኛው x ኢኳል ቱ ኔጌቲቭ b ፕላስ ኦር ማይነስ አንደር ዘ ስኩዌር ሩት ኦፍ
ቢ ስኩዌር ማይነስ 4ac ኦቨር 2a በቃ እዚህ ጋር አስገብታችሁ መስራት ትችላላችሁ። ሌላኛው ደግሞ ለምሳሌ እዚህ ጋር 2x ስኩዌር ማይነስ x ማይነስ 1 ኢኳልስ ቱ 0 አይደለ ጥያቄው ይሄ ፓርት ማለት ነው። ሶ ሲደመሩ ኔጌቲቭ አን የዚህ ኮኤፊሺየንት ማለት ነው። የዚህ x ኮኤፊሺየንት ሲባዙ ደግሞ a ታይምስ c ኔጌቲቭ 2 የሚሰጡ ቁጥሮችን መፈለግ እና ፋክተራይዝ ማድረግ ማለት ሶ እነዚህ ሲደመሩ ኔጌቲቭ 1 ሲባዙ ኔጌቲቭ 2 የሚሰጡ ኔጌቲቭ 2 እና 1 ብናረጋቸው ይሰራሉ አይደል? ያ ሶ አሁን እቺን ፋክተራይዝ ማድረግ ይችላል። ስለ ምን ማድረግ አለው 2x ስኩዌር ማይነስ 2x ፕላስ x ማይነስ 1 ኢኳል ቱ 0 ብዬ ፋክተራይዝ ላደርገው። ለምን እቺ ማይነስ x ማለት ማይነስ 2x ፕላስ x ማይነስ x ነው ስለምሰጥ ከዛ እቺ ለብቻ አንድ ፋክተራይዝ አደርጋለሁ እቺ ለብቻ አንድ ፋክተራይዝ አደርጋለሁ። ሶ ለጋራ እቺ ምን ትሆናለች 2x ይመጣል ይሄኛው x ማይነስ 1 ይመጣል ፕላስ ይሄኛው 1 የምናደርገው x ማይነስ 1 ይመጣል ኢኳልስ ቱ 0 ማለት ነው። ሶ ከዛ x ማይነስ 1 ኢንቱ ከዛ ደግሞ 2x ፕላስ 1 ኢኳልስ ቱ 0 ማለት ነው። ሶ ይሄ ማለት x ማይነስ 1 ኢኳል ቱ 0 ነው ኦር 2x ፕላስ 1 ኢኳልስ ቱ 0 ነው። ሶ ይሄ መጀመሪያው አንዱ 1 ይመጣል ይሄኛው ደግሞ x ኢኳል ቱ ማይነስ 1 ኦቨር 2 ይመጣል ማለት ነው። ስለዚህ መልሳችን 1 እና ማይነስ 1 ኦቨር 2 የያዘው መልስ አይ ቲንክ የትኛው ነው 1 ያ ሶ ዘ አንሰር ኢዝ ኤ ይመጣል ማለት ነው። በጣም አሪፍ ግልጽ ነው ተማሪዎች፣ በጣም አሪፍ እንቀጥላለን። ሶ 14ኛ ኳድራቲክ ኢኩዌሽን ላይ ነው አሁንም ያለው if one of roots of quadratic equation x square minus xm plus m exceeds the other by 5 ነው። አንደኛው ሩት ሌላኛው ሩት በ5 ቢበልጠው የዚህ ኳድራቲክ ኢኩዌሽን ማለት ነው what is the value of m so ሪቫይዝ ላርግላችሁ ኳድራቲክ ኢኩዌሽን ax square plus bx plus የተባለ 0 አንደኛው የሁለቱ ሩቶች ሪሌሽንሺፓቸው የመጀመሪያው በመደመር ከሆነ r1 plus r2 ማለት ማይነስ b ኦቨር a ነው። ሁለተኛው በፕሮዳክት ከሆነ r1 ታይምስ r2 ማለት c ኦቨር a ነው። እቺን በደንብ ሪቫይዝ ማድረግ ያስፈልጋል። ሶ ከዛ ነው ይሄኛው አንደኛው ሩት ሌላኛውን በስንት ይበልጣል ይላል በ5 ሶ ሲምፕሊ ምን ማድረግ ይችላል r1 r2 plus 5 አድርጌ አንድ ኮንዲሽን ላስቀምጥ r1 r2 plus ከዛ በኋላ what is r1 plus r2 a ማን ነው እዚህ a ማለት 1 ነው b ማን ነው -1 ነው c ማን ነው m ነው አይደለ yes ሶ አሁን በቃ እዚህ ጋር ያሉት ሪሌሽንሺፖች ለምሳሌ የመጀመሪያ ይችል ተጠቀም ሶ r1 plus r2 ማለት -b ኦቨር a ነው -b ማለት -1 ኦቨር 1 መጣ ማለት ነው። ሶ ከዚህ በኋላ ደግሞ ይችኛዋን ደግሞ ተካት ነው እዚህ r1 r2 plus 5 ነው። ይሄ ማለት በr1 ቦታ r2 ሊገባ ነው። ሶ r2 plus 5 plus r2 ስንት ነው 1 ነው ማለት ነው። በጣም አሪፍ ሶ አሁን ስንት ይመጣል አሁን ይሄ 2r2 መጣ ይሄ ምን መጣ 1 ሲቀነስ 5 ነው -4 ነው። ሶ 2r2 -4 ነው። ሶ r2 ስንት መጣ -2 መጣ። ሶ r2 -2 ከመጣ r1 plus r2 ደግሞ 1 ስለሆነ ስለዚህ አሁን ከዚህ ተነስተን r1 ስንት መጣ 3 መጣ ማለት r1 3 መጣ እዚህ ጋር መጠቀም እዚህ ጋር -2 ወደዛ ሲሆን ፕላስ ይመጣል ማለት ሶ አሁን r1 3 መጣ r2 ደግሞ ኔጌቲቭ መጣ። ከዛ በማባዛት ልሄድና m እንላለን ሁለተኛዋን ሩል ልጠቀማል። ሶ ምን ማለት ነው r1 ታይምስ r2 ምንድን ነው c ኦቨር a ነው። ሶ m ኦቨር 1 which is equals to m መጣ ማለት m ኦቨር 1 m ስለሆነ እዚህ ጋር m1 ስለሆነች ማለት ነው። ሶ r1 ታይምስ r2 ደግሞ ማለት ነው 3 ሲባዛ በኔጌቲቭ 2 which is equals to m ነው። ሶ ሲምፕሊ m which is equals ስንት መጣ -6 መጣ ማለት ነው። በጣም አሪፍ ሶ ያ ሶ ዘ አንሰር ኢዝ ሲ ማን ነው ኤ መጣ ማለት ነው። ግልጽ ነው ተማሪዎች? የስ እነዚህን ቤዚክሊ እነዚህን ሪሌሽንሺፖች በደንብ ብትይዟቸው አሪፍ ነው ለእናንተ ማለት ነው። በጣም አሪፍ ሶ ምክንያቱም ነገ ደግሞ በሌላ ፎርሙላ ሊመጣባችሁ ስለሚችል ማለት ነው። በጣም አሪፍ እሺ 15ኛ እስካሁንም 9ኛ ክፍል ላይ ያለ ነው። ሶሌት ኤ የተባለ ሴት እነዚህን ኤሌመንቶች ይዟል ማለት ነው። እቺን በደንብ ያዝ። እሺ ኤ ማለት ይሄ ነው። እሺ
በጣም አሪፍ። ቢ ሴት ሶቹን ዘ ፎሎዊንግ ኢዝ ኖት ትሩ ነው የሚለው ትክክል ያልሆነው ነው። ስለዚህ ሴት ማለት ነው። እሺ ሳብሴት ኤ በጣም ትክክል ነው። ለምን እዚህ ጋር ሌላ ብራስ ፍሪ እና ፎር ሌላ ብራስ የያዘ ስላለ ሰብሴት ሲሆን በብራስ ሆኖ ስለሚወጣ ደብል ብራስ ይሆናል። ልክ ነው። ይሄ ፎር ኢዝ አን ኤሌመንት ኦፍ ይሄ ፎልስ። ለምን አራት ተነጥሎ መውጣት ስለማይችል 3 እና 4 ነው ከወጣ ነው እንጂ አራት ተነጥሎ መውጣት አይችልም። ሰው መልሱ ተገኘ ማለት ቢ መጣ ማለት። እሺ ኢምፕቲ ሴት ኢዝ ሳብሴት ኦፍ ኤ ልክ ነው። ኢምፕቲ ሴት ኢዝ ሳብሴት ኦፍ ኤኒ ሴት የሚል ዘጠነኛ ፕሌየር ሩል ስላለ ማለት ነው። 1 to 5 ኢዝ ሳብሴት ኦፍ ኤ ልክ ነው። 1 2 እና 5 የስ ልክ ነው። አሁን ስንት ኤሌመንት ነምበር ኦፍ ኤ ስንት ነው? እዚህ ጋር ምናልባት በሌላም ጥያቄ ነምበር ኦፍ ኤ ስንት ነው? 1 2 3 እና ይሄ 4 ነምበር ኦፍ ኤ 4 ነው። ምን ያህል ሳብሴት አለው? ሰብሴት ቱ ዘ ፓወር ኦፍ ኤን ነው። ሶ ቱ ዘ ፓወር ኦፍ 4 16 ሰብሴት አለው። በተመሳሳይ ደግሞ ፕሮፐር ከተጠየቃችሁ ፕሮፐር ከሆነ ደግሞ ቱ ዘ ፓወር ኦፍ ኤን ማይነስ 1 15 ፕሮፐር ሰብሴት አለ ከራሱ ከሴት ውጭ ማለት ነው። ኤኒ ሴት ኢዝ ኖት ኤ ፕሮፐር ሰብሴት ኦፍ ኢትሰልፍ የምትለዋ ስላለች ማለት ነው። በጣም አሪፍ እንቀጥላለን። ሶ መልሳችን እንትን ብለናል። መልሱ ማን ነው? ያ ብለናል ማለት ነው። 16ኛ ምንድነው የሚለው ሌት ኤ ኤክስ ስኩዌር ኤ ማለት ማን ነው? ኤክስ ስኩዌር ማይነስ 4 ኢኳልስ ቱ 0 የሚያመጣ ነው። ይሄ ማን ነው? በነገራችን ላይ 2 እና ማይነስ 2 ናቸው። ማይነስ 2 እና 2 ልበል በቅደም ተከተል ከመጠን ያ ይሄን 0 የሚያመጡ ማለት ሶ በሌላ አባባል ኤ ማለት ይሄ ነው ማለት ሶ ኤ ማለት ማይነስ 2 እና 2 ነው። እሺ ቢ ደግሞ ምን ማለት ነው? ኤክስ ኢዝ ዘ ፖዚቲቭ ፋክተር ኦፍ 4 ይላል። የፖዚቲቭ ፋክተር ኦፍ 4 ነው። ሶ ማን ናቸው እነዛ? ፖዚቲቭ ፋክተር ኦፍ ኤ ማን 4 የሚባለው ሶ ቢ ማለት ማን ነው? አንድ አለ ሁለት አለ አራት አለ። እነዚህ የአራት ፋክተሮች ፖዚቲቭ ፋክተሮች ናቸው። ስለዚህ ማለት ምንድነው? አንድ ሌላ አድርጋችሁ ቢ ማለት 1 2 4 ሶ ጥያቄው ምንድነው? which one of the following ቢ ዊዛውት ሶ ቢ ዊዛውት ኤ ማለት ማን ነው? ቢ ዊዛውት እንዲህ መጻፍም ይቻላል ከፈለጋችሁ ወይም ደግሞ ላይክ እዚህ ጥያቄው ላይ ባለው ማለት ይቻላል። ሶ ቢ ጋር ብቻ ያለ ቢ ውስጥ ብቻ ያለ ኤ ውስጥ የሌለ ማለት ሲጻፍ ልክ እንደዚህ ተብሎ ከተጻፈ ደግሞ ወይም ደግሞ ላይክ አሁን እንደዚህ ከተባለ ኤ ጋር ብቻ ያለ ተብሎ የመጀመሪያው ጋር ብቻ ያለ ማለት ሶ የተጠየቀው ግን ይሄ ስለሆነ ቢ ውስጥ ብቻ ያለ ኤ ውስጥ የሌለ አንድ እና 4 ነው። ኮምፔር ማድረግ ነው። ይችንና ይችን ኮምፔር ስታደርጉ ኤ ጋር ብቻ ያለ አንድ አለ ሁለት እዚህ ጋርም ስላለ 4 አለ በቃ 1 እና 4 ይመጣል። ሶ ዘ አንሰር ኢዝ ኤ ይመጣል ማለት ነው። በጣም ቢ ዊዛውት ማን ነው? ኤ ዊዛውት ቢ ቢሆን ማን ይሆን ነበር? ይሄኛው ማይነስ 2 ብቻ ይሆን ነበር ማለት ነው። ኤ ጋር ብቻ አለ ቢ ውስጥ የሌለ ማይነስ 2 ብቻ ነው ማለት ነው። በጣም አሪፍ። እሺ በጣም አሪፍ። 17 which one of the for any two non-empty sets ነው የሚለው for any two non-empty sets a and b sorry if a is a proper subset of ምን ማለት ነው? a ማለት a is a proper subset of b ማለት a በሙሉ b ውስጥ አለ አንድ የመጀመሪያው b ደግሞ ቢያንስ በትንሹ በአንድ ኤሌመንት እና ከዛ በላይ ይበልጣል ነው። so ኮንዲሽን እና so which one of the following is always true ነው። always ትክክል የሆነ የትኛው ነው? so የመጀመሪያው a intersection b is equal to b false ኤ ነበር መሆን የነበረበት ኤ ኢንተርሴክሽን ቢ ኤ ነው መሆን የነበረበት ሶ ይሄ አይሆንም። ኤ ዩኒየን ቢ ኤ ነው የሚሆነው ፎልስ። ኤ ዩኒየን ቢ ማን ነው መሆን የሚችለው? ቢ ነው መሆን የሚችለው። ለምሳሌ ኮንዲሽን ነው። ኤ ለምሳሌ እንደዚህ 1 2 እና 3 ነው ሰዱ ከፈለጋችሁ ቢ ደግሞ 1 2 3 እና 4 ነው ሰዱ እቺን ያሟላል። እቺን ኮንዲሽን ይሄ ያሟላል። ሶ ከዚህ ተነስተን ኤ ኢንተርሴክሽን ቢ ይባል ይሄ ነበር የሚሆነው። ኤ ዩኒየን ቢ ይባል ይሄ ነበር የሚሆነው። ሶ ኤሲሜትሪክ ዲፈረንስ ቢ ማለት ሲጀመር ኤሲሜትሪክ ዲፈረንስ ቢ ማለት ቢ ዊዛውት ኤ ነበር ብቻ ነው። አሁን ለምሳሌ ይሄ what is a symmetric difference b ማን ነው ከተባለ 4 ነው የሚሆነው እንጂ ኤ ዩኒየን ቢ አይሆንም። ሶ መልሳችን ምን ይመጣል? ኤ ይመጣል ማለት ነው። በጣም ለምን ኤ ዩኒየን ቢ ምን ማለት ነው? ኤ ዩኒየን ቢ ማለት ቢ ነው። ዩኒየን ቢ ኢንተርሴክሽን ኤ ደግሞ ማን ነው? ኤ ነው። ልክ ነው። ለምን ኤ በሙሉ ቢ ውስጥ ስለሚገኝ ማለት ነው። ሶችን እንይዛለን ማለት ነው። ሶ መልሳችን ዲ ይመጣል ማለት ነው። እንደዚህ አይነት ጥያቄ ሲመጣላችሁ ምንድነው ከቸገራችሁ የሆነ ኮንዲሽኑን የሚያሟላ የሆነ ሁለት ሴቶች ይሰጣላችሁ። ከዛ በኋላ እያንዳንዱን ቾይስ እሱን ተከትላችሁ ብትሰሩት መልሱን ራሱ ታገኙታላችሁ ማለት ነው። በጣም አሪፍ። እሺ 18 ዛሬ የ9ኛ ክፍል አልተፈተንም ማለት ነው። ዞናል ማለት 18 ኢን ኤ ክላስ ኦፍ 52 ስቱደንትስ ይለናል።
ሶ በአንድ ክላስ ውስጥ እስኪ የሆነ እንደ ዩኒቨርሳል ሴት ነገር እናስቀምጥና በጣም ስንት ተማሪ አለ ይለናል። እስኪ ሁለት ነገር እናስቀምጥ። ብዙ ጊዜ ቬን ዲያግራም ለተማሪዎች በጣም አሪፍ ነው። ሶ 52 ተማሪ አለ በክፍል ውስጥ 34 ስቱደንትስ ፓስድ ኢን ማትማቲክስ። ይችኛዋን ኤም ልበላት ለማትማቲክስ ሬፈረንስ፣ ይቺ ደግሞ ለማን ነው? ለኢንግሊሽ ልበላት። እሺ አሁን ምንድነው የሚለው 34 ስቱደንትስ ፓስድ ኢን ማትማቲክስ። ከ52 ተማሪዎች 34ቱ በማትማቲክስ ፈተና አለፉ፣ 28ቱ ደግሞ በእንግሊሽ ፈተና አለፉ ይለናል። ኢፍ ዘ ነምበር ኦፍ ስቱደንትስ ሁ ፌልድ ኢን ቦዝ ሰብጀክት ኢዝ 9 ይላል። እዚህ ጋር 9 ላስቀምጥ። ከማት 9 ተማሪዎች በሁለቱም ወድቀዋል ነው የሚለው። አሁን እዚህ ጋር ማየት እንችላለን። ስንት ተማሪ ነው ያለፈ ማለት ነው? ከ52 ላይ 9 ሲቀንስ ስንት ይመጣል? 43። ስለዚህ ነምበር ኦፍ ኤም ዩኒየን ኢ ማለት ነው ስንት ይመጣል? አሁን 43 በሁለቱም ማለት አይዘር በማትማቲክስ አይዘር በእንግሊዝ ግን የፈተናውን ያለፉ ግን ስንት ተማሪዎች አሉ? 43 ነው። ሶ አሁን ነምበር ኦፍ ኤም ስንት ነው? ነምበር ኦፍ ኤም ማለት 34 ነው። እዚህ ክሪቲስ እሺ ነምበር ኦፍ ኢ ደግሞ ስንት ነው? እዚህ ጥያቄ which is 28 ያው ሄሪቴስ። ሶ ጥያቄ ምንድነው? what is the number of students who passed in both subjects? that means number of m intersection e ስንት ነው ነው ጥያቄው ይሄ ነው። ሶ በቃ ከዚህ በኋላ ፎርሙላ መተካት ነምበር ኦፍ ኤም ዩኒየን ኢ ማለት ፎርሙላ ምንድነው? ይሄ ማለት ይሄኛው ነምበር ኦፍ ኤ ዩኒየን ቢ ማለት ምን ማለት ነምበር ኦፍ ኤ ፕላስ ነምበር ኦፍ ቢ ማይነስ ነምበር ኦፍ ኤ ኢንተርሴክሽን ቢ ነው ፎርሙላችን አይደለ? ሶ በዛ መተካት አሁን የቫሪያብል ጉዳይ ኤ ነው ኤም አልኩት ቢ ኤ ያልኩት። ሶ ምን ማለት ነምበር ኦፍ ኤም ፕላስ ነምበር ኦፍ ኢ ማይነስ ነምበር ኦፍ ኤ ኤም ኢንተርሴክሽን ኢ መጣ። ሶ ይሄ 43 ነው እኩል ይሆናል ይሄ 34 ነው ፕላስ 28 ነው ማይነስ ነምበር ኦፍ ኤም ኢንተርሴክሽን ኢ ነው። በቃ ከዚህ በኋላ ይሄን በጣም ቀላል ነው። ይሄን አይ ስንት ይመጣል? 62 እኩል ይሆናል 43 ማይነስ ነምበር ኦፍ ኤም ኢንተርሴክሽን ኢ ነው። ወደዛ ሳይሆን ኔጌቲቭ ስለሚሆን ሰው ምን መጣ እንጨነራለን። ያኛው ኔጌቲቭ ፓርት ስለሚመጣ ነምበር ኦፍ ኤም ኢንተርሴክሽን ኢ ማለት ስንት ነው? 62 ሲቀነስ 43 ነው 9 አይ ቲንክ ያ 19 መጥቷል። ያ 19 ተማሪ በሁለቱ ፈተና አልፏል ማለት ነው። በጣም አሪፍ ግልጽ ነው ተማሪዎች፣ በጣም አሪፍ በጣም አሪፍ። እሺ አሁን ወደ 10ኛ ክፍል ሄደናል ማለት ነው። እሺ what is the domain of the relation r given by r ነው ማለት ነው። so I think መጀመሪያ ምንድነው r ምንድነው የሚለን r x, y such that y greater than or equal to x square minus 1 and y less than 3 ነው። so ግራፉን ለመስራት እንሞክር። ግራፉን ከግራፉ በቀላሉ ዶሜን እና ሬንጅ ለማውጣት ስለሚመች ማለት ነው። so ግራፉን ለመስራት እንሞክር። so graph xy plane ማለት ነው። sorry so here is y axis, here is x axis. so እዚህ ጋር 1 እዚህ ጋር -1 እዚህ ጋር -1 እዚህ ጋር -2 እዚህ ጋር 2 1 ልበል ልጻፍበት 2 1 which is minus ማለት ነው -3 ይችኛዋ -2 ነች ይችኛዋ -1 ነች። ሶ የመጀመሪያው y is equal to x square minus 1 ግራፍ እንስራው greater than or equal to ከማለታችን በፊት ሶ ይሄ ማለት ግራፉ እንደዚህ ነው የሚመጣ የዚህኛው ግራፍ x square minus 1 አንድ እና አንድ ሰጠው 0 ስለሚመጣ like this ይመጣል like this ይመጣል። በጣም አሪፍ ይሄኛው 1 2 3 ይሄኛው ለy ማለት ነው 2 3 ሌላኛው ደግሞ ይሄ ዲስ y is equal to 3 ደግሞ ስንሰራ ደግሞ y is equal to 3 ደግሞ ስራ ሆሪዞንታል ነው። ሶ ኦኬ ከለሩን ለየት ላድርግላችሁ። y is equal to 3 ግራፍ ማለት እንዲህ ነው የሚመጣው፣ ግን ምንድነው ሌዛን ስለሆነ ዶት ነው መሆን ያለበት። ያ ሶ በዚህ በቃ
ኤንድ ስለሆነ ሶ ግሬተር ዛን ኦር ኢኳል ቱ ማለት ወደ ላይ ነው። ሶ ግራፏ ይቺ ነች። ይቺ ሪጅን ማለት ይቺ ሪጅን ማለት ነች። የተፈለገችው ይቺ ሪጅን ነች። ኦኬ በጣም አሪፍ። ሶ የዚችን ዶሜን እና ሬንጅ ማውጣት ሶ ማን ነው ዶሜን ለማውጣት ቨርቲካሊ ክሮስ ስለምናደርግ በዚህና በዚች መካከል ያለችዋን ብቻ መፈለግ። ሶ ሁለቱ የተገናኙባት እቺ ፖይንት ያስፈልገናል። እቺ ፖይንት ሁለቱ ይሄ ማለት ምንድነው? y = x² - 1 እና y = 3 የተገናኙበት ነው። ሶ ምን ማለት እንችላለን? ይሄኛው x² - 1 = 3 ብለን ኢንተርሴክት እናድርገው ሁለቱም። ሶ ወደዛ ሲሄድ x² = 4 ይመጣል። ሶ x = +or - 2 ነው። ሶ እዚህ ጋር አንደኛው -2 ነው የምትሆነው፣ ሌላኛው ደግሞ እዚህ ጋር ደግሞ 2 ነው የምትሆነው ማለት ነው። በጣም አሪፍ። ሶ ዶሜናችን ምን መጣው ማለት ነው? በሁለትና በኔጌቲቭ ሁለትና በሁለት መካከል ነው። ሶ ዶሜን ብለን ዶሜን = አሁን አንደኛው ምንድነው? ወይ እንደዚህ ነው ሊሆን የሚችለው -2 ነው፣ ኦር -2 ነው። እንዲህ ሊሆን የሚችለው ምንድነው? ዜር ኢዝ ብሮክ ላይን ካለ ነው። ብሮክ ላይን እዚህ ጋር ስላለ ብሮክ ላይን ደግሞ ሌዛን ብቻ ከሆነ ስላለ እዚህ ጋር ሶ መልሳችን ምን ሊሆን ነው ማለት ነው? ይችን ብቻ ይይዛል። ኦር ሁለቱም ላይ ኦር ኢኳልስ ወይ ደግሞ ግሬተር ዛን ኢኳልስ ቢሆን ኖሮ ይቺ ፖይንት ትሆን ነበር። ብሮክን ላይን ማለት ምን ማለት ነው? እዛ ፖይንት ላይ ወይ ደግሞ ኢንተርሴክት ያደረጉባት ፖይንት ላይ አይመለከታትም። ፖይንት እንትኑ ግራፉን አይመለከትም ማለት ነው። የዶሜኑ አካል አይደለም ማለት ነው። ያ ሶ ዛን አንሰር የሚመጣው ማለት ነው ዲ ይመጣል ማለት ነው። በጣም አሪፍ በጣም አሪፍ። ኢንተርሴክሽን ስለሆነ ዶሜን ኦፍ ኤፍ ፕላስ ጂ ታስታውሳላችኋል። ኤፍ እና ጂ ቢሆኑ ዘ ዶሜን ኦፍ ኤፍ ፕላስ ጂ ማለት ምን ማለት ነው? ዶሜን ኦፍ ኤፍ ኢንተርሴክሽን ዶሜን ኦፍ ጂ ማለት የሁለቱ ኢንተርሴክሽን ስለሆነ የሚሆነው ሁለቱ ኢንተርሴክሽን ደግሞ ይችን ታሟላለች ማለት ነው። በጣም አሪፍ በጣም አሪፍ። ሶ ዘ አንሰር ኢዝ ዲ ብለናል። ኦኬ 20ኛው ምንድነው የሚለው? ሌት አር ቢ ሪሌሽን ሆኖ x, y x - 1 ነው and y ≤ -x ነው። ቢ ሪሌሽን is what is the inverse of relation? ሶ እዚህ ጋር ያለውን ብቻ ማቀየር ኢንቨርሱ ሌላው እና ቆየውና ይችን ፖይንት እና ይችን ብቻ አይተን ሶ y x - 1 የምትለው ምን ማድረግ እንችላለን? x y - 1 ወደዚህ ነው ሰደው x + 1 y ነው። ይሄ ማለት ማለት በሌላ y ግሬተር ዛን x + 1 ማለት ነው። አንድ ሶ ከነዚህ ውስጥ በቃ ነው ሲሊዮን ነው እንዴ? እስኪ ከዛ ይችኛዋን ደግሞ እኔ በጣም አሪፍ y <= -x ስላለች ይሄ መጀመሪያው ሶ ምን ማድረግ ነው? x <= -y ማለት በቃ ይሄው መጣ ማለት ነው። በጣም አሪፍ ሶ ሪአሬንጅ ማድረግ ያስፈልጋል ነበር፣ ግን ኦልሬዲ ሪአሬንጅ አላደረኩ ቁጭ አድርጎ እንዳለ ቁጭ አድርጎ ማለት ነው። በጣም አሪፍ እሺ በጣም አሪፍ በጣም አሪፍ። እሺ አይ ኤን ቼክ እያደረኩ ነበር። ኤ ከሆነ ብዬ ነበር። ኤ ይሄኛው ልክ ነው፣ ይሄኛው ፓርት ግን ትክክል አይደለም ለኤ ማለት ነው። ኦኬ ኦኬ ሶ እንቀጥላለን። which one of the following relation is a function? በጣም ይሄን ታሳውሳላችሁ። ይሄ 10ኛ ክፍል ላይ ነው ያለው። 11ኛ ክፍልም አለ አክቹአሊ፣ ግን ፋንክሽኑ ሪሌሽን ሆኖ ፋንክሽን የማይሆን አለ። ፋንክሽኑ ግን በሙሉ ሪሌሽን ስፔሻል ታይፕ ኦፍ ሪሌሽን ብለው ዶሜን የማይደገምበት ማለት ነው። ፋንክሽን ማለት ኖ ዶሜን ኢዝ ሪፒትድ ነው። ሶ ለምሳሌ 3 2 4 ይሄ መሆን ይችላል። ምንም የሚይዘው ነገር የለም። there is no domain which is repeated yes ለምሳሌ ማይነስ ይሄኛው ለምሳሌ አይሆንም። አያችሁት እዚህ ጋር -1 ዶሜን ተደገመ። አንድ ዶሜን ለሁለት ሬንጅ መሆን አይችልም። ኢን ኬዝ ኦፍ ፋንክሽን ማለት ፋንክሽን በሚሆንበት ሰዓት ይሄም አይሆንም። y = x እንደዚህ አይነት ታይፕ አይነት ግራፍ ነው የሚመጣ። ክሮስ ሲደረግ ሆሪዞንታሊ ማነው ቨርቲካሊ ከሁለት ቦታ ላይ ከግራፍ ማለት ነው። ግራፉን ቨርቲካሊ ክሮስ እናደርገው ከሁለት ፖይንት በላይ ማነው ከአንድ በላይ ክሮስ ማድረግ የለብንም በሚለው ነው። ይሄም አብሶሉት ቫልዩ አይሆንም። ሶ መልሳችን ይሄ ይመጣል ማለት ሶ ፋንክሽን ማለት ምንድነው? ኖ ዶሜን which is repeated ነው። ከግራፍ ለቨርቲካል አሲምፕቶት ቼክ ማድረግ እንችላለን። ለምሳሌ አሁን እንደዚህ አይነት ግራፍ ፋንክሽን አይሆን ላይክ ዚስ ማለት ላይክ ዛውን ግራፍ ሶሪ በጣም ሶሪ ለምሳሌ አሁን እንደዚህ አይነት ግራፍ ፋንክሽን መሆን አይችልም። ለምን? ቨርቲካሊ ክሮስ እናደርገው ሁለት ቦታ ላይ ነካ። ለምሳሌ እቺ አንድ ኤክስ አንዱ ወደ ላይ አንዱ ወደ ታች ታገለግላል። ለምሳሌ 2.3 እና 2.-3 ሊሆን -1 ሊሆን ይችላል። አየቻት እዚህ ጋር ለምሳሌ
አንድ ሁለት ብንል አንድ ወደ ላይ ወደዚህ ስሪ ከሆነ ይሄኛው አንድ ወደ ታች ለምሳሌ -1 ከሆነ እንዲያዘ ሰው ምንድነው በዚህ ኬዝ ምንድነው ዶሜን ሪፒትድ ሆነ ማለት ነው። አያችሁት አይደል? ሶ ሳች ታይፕ ኦፍ ግራፍ ከግራፍ ከሆነ በዚህ መልኩ ቼክ ማድረግ እንችላለን። ፔር ኦፍ ፖይንት ከተሰጠን ግን ዶሜን ሪፒትድ ነው ወይስ አይደለም ብለው ብቻ ቼክ ማድረግ በቂ ይሆናል ማለት ነው። በጣም አሪፍ ነው። እሺ 22ኛ which one of the following is the range of the function ነው የሚለው። በጣም አሪፍ range of the function ነው የሚለው። ሶ 11ኛ ክፍል ላይ ነው ይሄ ጥያቄ ያለ። አይ ቲንክ 10ም አለ 11ም አለ። ሶ ሬንጅ ለማግኘት ፖሊኖሚያል ፋንክሽን ማን ነው ራሽናል ፋንክሽን ላይ p of x over q of x ሆኖ ሬንጁን ለማግኘት r of x ቢሆን ምንድን ማድረግ እንችላለን? የሁለቱን ዲግሪ ቼክ ማድረግ ነው። የሁለቱን ዲግሪ ቼክ አድርገን ልክ ላይ ሆሪዞንታል አሲምፕቶት አይነት ታይፑን ለማውጣት ነው። ሶ ይቺ ዲግሪያቸው የሁለቱ ዲግሪ አንድ አይነት ስለሆነ ኮኤፊሺየንታቸውን ብቻ እንወስድና እዚህ ጋር ሁለት አለች፣ እዚህ ጋር አንድ አለ። ስለዚህ ሬንጅ እንልና ሬንጅ ኢኳል ቱ ኦል ሪል ነምበር ዊዛውት ቱ እንላለን ማለት ነው። ዊዛውት ቱ ኦቨር ዋን ያው ቱ ኦቨር ዋን ቱ ስለሆነ ማለት ነው። ሶ ዘ አንሰር ኢዝ ሲመጣ ማለት ነው። በጣም አሪፍ ዶሜን ቢሆን ኦልሬዲ ከታች አንዲፋይን እንደሚያመጣው ነው። ዶሜን አሁን ዶሜን የምንጠይቅ ምንድነው የምናደርገው? ዶሜን ኢዝ ኢኳልስ ቱ ኦል ሪል ነምበር ዊዛውት ቱ እንላለን። ማን ዋን ሶሪ ዋን ለምን ዋን ቺኛዋን ዜሮ የሚያመጣት ማን ነው? ዋን ነው አይደለ? ሶ እዚህ ጋር አንድ ቢተካ ዜሮ አንዲፋይን ስለሚመጣብን ዘ ዶሜን ኢዝ ኦል ሪል ነምበር ዊዛውት ዋን ነው። እኛ የተጠየቅነው ሬንጅ ስለሆነ ሶ መልሳችን ሲ ይመጣል ማለት ነው። በጣም አሪፍ። እሺ what is the values of ለሚለን for x less than 0 ነው የሚለን። so for x less than 0 absolute value ኔጌቲቭ ስለሚሆን ምን ይሆናል? አሁን 2x minus absolute value of x over absolute value of x for x less than 0 ምን ይሆናል? 2x minus ይሄኛው minus x ይመጣል over ይሄኛው minus x ይመጣል ማለት ነው። so ይሄ 2x plus 3x ማነው ሶሪ 2x plus x ይመጣል over minus x ማለት ነው። so 2x plus x ይመጣል over minus x ነው። so simply minus 3 ይመጣል ማለት ነው። ያ minus 3 ይመጣል። 4x greater than 0 ሆኖ ቢሆን ኖሮ ምን ይሆን ነበር? 2x minus x over x ይመጣል። so simply x over x ነው which is equals to 1 ይመጣ የነበረ so x ትሆን ነበር ማለት ነው። በጣም አሪፍ። እሷን በደንብ ቼክ ማድረግ ያስፈልጋል። ኦኬ እሺ 24ኛ which one of the following is true about the function is ይሄ ፓወር ፋንክሽን ነው 11ኛ ክፍል ላይ ያለ ማለት ነው። so 3x the power of 4 over 5 ማለት እንዲህ ብለን ማስቀመጥ እንችላለን። ለምሳሌ the fifth root of fifth root ወይችን በደንብ ልጻፋትና the fifth root of x the power of 4 ማለት ይቻላል አይደል? 11ኛ so እዚህ ጋር ኤኒ ታይፕ ኦፍ ቁጥር መግባት ይችላል። ኤክስ ላይ ኤኒ ታይፕ ኦፍ ቁጥር ዶሜን ኤኒ ታይፕ ኦፍ ቁጥር ቢገባ ምንድነው የሚያደርገው? ፖዚቲቭ ያደርገዋል አይደለ? ለምን? እቺ ኢቭን ስለሆነች እቺኛዋ ኢቭን ስለሆነች ኔጌቲቭ ቁጥር ቢገባ ፖዚቲቭ ነው የሚያደርገው። ፖዚቲቭ ቁጥር ቢገባ ራሱ ሰልፍ ነው የሚሆነው። ስለ ምንም ያን ያህል ችግር የለውም። ሶ አሁን ምንድነው የሚያደርገው? ዘ ዶሜን ዘ ሴት ኦፍ ኦል ሪል ነምበር ዊዛውት ዜሮ አይሆንም። ለምን? ዜሮ ቢተካ ምንም ችግር የለውም። ውስጥ ምንም የሚያመጣው ሳይድ ኢፌክት የለም። አሁን በዚህ በተሰጠችን ስፔሲፊክ ማለት ነው። ሶ ትሩ የሆነው ትክክል የሆነው የትኛው ነው የሚለን አሁን ሶ ዘ ሬንጅ ግራፉ እንዲህ ነው የሚመጣ። ግራፉ ልሳላችሁ something ግራፉ ላይክ ዚስ ይመጣል ማለት ግራፉ ላይክ ዚስ ይመጣል። ይሄኛው y አክሲስ ነው፣ ኤክስ አክሲስ ነው። ቆይ እንትም ለየት ላድርገው ከለሯ የግራፉን ከለር ማለት ነው። ላይክ ዚስ ግራፉ አሁን ዜሮ ሲሰጥ ምንድነው ዜሮ ነው አይደል የሚሆነው? ያ ላይክ ዚስ እንዲህ እያለ ነው የሚቀጥለው። ግራፉም ላይክ በዚህ ባልኩም ቢመጣ ልክ እንደዚህ አይነት ታይፕ ነው ይመጣ። ሶ ይሄ ማለት f of x equal to 3x the power of 4 over 5 ነው። ሶ ከዚህ ተነስተን ዶሜን እንችል ማለት ነው። አሁን ዶሜን ምንድነው? ዶሜን ኦል ሪል ነምበር ነው የሚመጣው። yes ሬንጅ ደግሞ ምንድነው የሚሆነው? ሬንጅ equal to y greater than or equal to 0 ነው ወይም ደግሞ ከዜሮ አፕ ቱ ፖዚቲቭ ኢንፊኒቲ ነው የሚመጣ። ከኔጌቲቭ ኢንፊኒቲ እስከ ዜሮ ድረስ ምንድነው? ዲክሪዚንግ ነው። እንደገና ደግሞ ከዜሮ አፕ ቱ ፖዚቲቭ ኢንፊኒቲ ደግሞ ምንድነው? ኢንክሪዚንግ ነው ማለት ነው።
ኢንክሪዚንግ ነው ማለት ሶ አሁን ከዚህ ውስጥ ቾይሱ የትኛው ነው? ዘ ሬንጅ ያ ይሄ ሞት ዘ ሬንጅ 0 to positive infinity መሆን ይችላል። ኤፍ ኢዝ ኢንክሪዚንግ ፍሮም ይሄ ፎልስ ነው። ኤፍ ኢዝ ዲክሪዚንግ ይሄ ፎልስ ነው። ይሄኛውም የመጀመሪያው ፎልስ ስላልነው ማለት ነው። ሶ ዘ አንሰር ኢዝ ቢ ይመጣል ማለት ነው። ግልጽ ነው ተማሪዎች? በጣም አሪፍ። ይሄ 11ኛ ክፍል ላይ የነበረ ስለሆነ ነው። 25ኛው ምን ይላል? what is the solution set of the signum of a ነው signum of x square minus 1 is equal to minus 1 የሚመጣ መቼ ነው? እሱ አንድ ማስታወስ ያለብን መጀመሪያ ሲግነም ኦፍ ኤክስ ላስታውሳችሁ። ሲግነም ኦፍ ኤክስ ማለት አንደኛው 1 ነው፣ ሌላኛው 0 ነው፣ ሌላኛው ደግሞ ማይነስ 1 ነው። 1 የሚመጣው 4x ግሬተር ዛን 0 ነው። 0 የሚመጣው 4x ኢኳል ቱ 0 ነው። ማይነስ 1 የሚመጣው 4x ሌዛ 0 ነው። አሁን ለምሳሌ ሲግነም ኦፍ ማይነስ 6 ስንት ነው ከተባለ ማይነስ 1 ነው። ለምን 4x ሌዛ ዛን 0 በሙሉ ስንት ነው? ማይነስ 1። ለምሳሌ ሲግነም ኦፍ 100 ቢባል ስንት ነው? 1 ነው። ይሄው 4x ግሬተር ዛን 0 በሙሉ ስንት ነው? 1 ነው። ሲግነም ኦፍ 0 ከተባለ ግን 0 ነው። 0 ሲሆን 0 ስለተባለ ሶ ምንድነው ጥያቄው? ይሄ ሲግነም ኦፍ ይሄ ፓርት ኔጌቲቭ አንድ ሊመጣ የሚችለው ኔጌቲቭ ከሆነ ነው። ሶ ኤክስ ስኩዌር ማይነስ 1 ሌስ ዛን 0 መሆን አለበት ማለት ነው። ሌስ ዛን 0 መሆን አለበት ማለት ነው። ግልጽ ነው ተማሪዎች? yes። ስለዚህ ኤክስ ስኩዌር ማይነስ 1 ደግሞ ሌስ ዛን 0 የሚመጣው የት ጋር ነው ነው ጥያቄው። ሶ ይቺን ወደዛ በወስዳት ምን ይሆናል? ኤክስ ስኩዌር ሌስ ዛን 1 ይመጣል አይደለ? yes። ስለዚህ ስኩዌር ሲሆን ከአንድ ሊያንስ የሚችል ቁጥር ለምሳሌ ከኔጌቲቭ ለምሳሌ አንድ ቢሆን ችግር የለበትም። ኔጌቲቭ አንድም ቢሆን ችግር የለበትም ማለት ፎልስ ይመጣል ማለት ነው። ችግር የለበትም ሲባል 0 ቢሆን ይሆናል አይደል? ለምሳሌ በኤክስ ቦታ ለምሳሌ በኤክስ ቦታ 0 ብተካ 0 ስኩዌር 0 ከአንድ ያንሳል። ልክ ነው። ስለዚህ ምን ይጋለን ያለ ነው? አሁን ይችን መልስ ወደዚህ እየመሯቸው ነው ያለው። ኢምቢቲው ማይነስ 1 እና 1 ብቻ ነው ይሄን ትክክል የሚያመጣል ለሚሆን ለምሳሌ 0 ቢተካ ይመጣል። 0 ስኩዌር ማይነስ 0 ስኩዌር ስንት ነው? 0 ነው። 0 ማይነስ 1 ማለት ሲግነም ኦፍ ማይነስ 1 ደግሞ 1 ማለት ማይነስ 1 ነው። ልክ ነው ማለት ነው። 1 ኦቨር 2 ብንወስድ ማይነስ 1 ኦቨር 2 ብንወስድ እነዚህም በሙሉ ቼክ ማድረግ ብንችል መልሳችን ትክክል ይመጣል። ይሄኛው የማይሆንበት ምክንያት ለምንድን ነው ካላችሁ ይሄኛው ኤ 1 ብንተካ 0 ይመጣል። ሲግነም ኦፍ 0 ደግሞ 0 ነው። እዚህ ጋር ቅድም እንዳለው ማለት ነው። ማይነስ 1 በተመሳሳይ 0 ይመጣል። ሶ እሱ አይሆንም። ከአንድ በላይ ቢሆን ግን ፖዚቲቭ አንድ ነው የሚሆነው። ለምሳሌ 3 ብንተካ 3 ስኩዌር ስንት ነው? እዚህ ጋር 3 ብንተካ 3 ስኩዌር ማለት 9 ነው። 9 ሲቀነስ 1 8 ነው። ሲግነሙ 8 ደግሞ 1 ነው። yes። ስለዚህ መልሳችን ቢ ይመጣል ማለት ነው። በጣም አሪፍ በጣም አሪፍ። እሺ 26 ይሄ ደግሞ አሁንም 11ኛ ክፍል ዘ ግሬተስት ፋንክሽን የሚባለው ነው። ግሬተስት ኢንቲጀር ፋንክሽን ሶ ኤፍ ኦፍ ኤክስ ማን ነው? ዘ ግሬተስት ኢንቲጀር ቫልዩ ፋንክሽን ኦፍ 2x ማይነስ 3 ነው ማለት ነው። እሺ ምን ይለናል ከዛ? ኦኬ ሶ ምን ይላል? ዘ ግሬተስት ፎር ዋት ቫልዩስ ኦፍ ኤክስ ምን ይለናል? ኤፍ ኦፍ ኤክስ ስንት ይመጣ? 6 ይመጣ ነው ማለት ነው። ሶ በሌላ አባባል ምን ማለት ነው? ዘ ግሬተስት ኢንቲጀር ቫልዩ ኦፍ ኤክስ ማይነስ 3 is equal to 6 ቢመጣ what is the value of x? በቃ ሐሳቡ ይሄ ሶ ታስታውሱ ሆነ ግሬተስት ኢንቲጀር ቫልዩ ኦፍ ኤክስ ማለት ማለት ዘ ግሬተስት ኢንቲጀር ቫልዩ ሌስ ዛን ዘ ግሬተስት ኢንቲጀር ሌስ ዛን ኦር ኢኳል ቱ ዛት ነምበር ማለት ነው። አሁን ለምሳሌ what is the greatest ኢንቲጀር 2.3 2 ነው አይደል? ነው the greatest ኢንቲጀር ኦፍ 2 ራሱ ነው። the greatest ኢንቲጀር ኦፍ 2.6 2 ነው። the greatest ኢንቲጀር ኦፍ 2.8 2 ነው። the greatest ኢንቲጀር ኦፍ 2.9 2 ነው አይደል? ሶ ምን ልላችሁ ፈልጌ መሰላችሁ? ይችን በሙሉ 2 ነው ያመጣው። the greatest ኢንቲጀር value of x is equal to 2 ቢባል ምን ማለት ነው? 2 less than or equal to x less than 3 በሁለት እና በ3 መካከል ያለ በሙሉ ግን 3ን ሳይጨምር that means in between 2 እና 3 ለዚህ ሶሉሽን መሆን ይችላል ማለት ነው። ሶ በዚህ መሰረት አሁን ምን ማድረግ ይችላል? ይሄኛው ነው 6 less than or equal to 2x minus 3 less than 7 ማለት ነው። ሶ 3ን ወደዚህም ወደዚያ ማምጣት ነው። ሶ ማለት ምን ማለት ነው? 6 plus 3 less than or equal to 2x ይመጣል less than 7 plus 3 ነው። ሶ 9 less than or equal to x ማነው 2x ሶሪ less than 10 ይመጣል። ለሁለቱም ኦቨር 10 ብናደርግ ምን ይመጣል? አሁን 9
ኦቨር 2 ሌስ ዛን ኦር ኢኳልስ ቱ ኤክስ ሌስ ዛን 5 ይመጣል ማለት 5 ዛት ሚንስ ኢን ቢትዊን 9 ኦቨር 2 እና 5 ቹዝ ኦፕን በዚህ መልኩ ቢሆን ይሄን ኢኩዌሽን ሶልቭ ማድረግ እንችላለን ማለት ነው። ሶ ከተሰጡት ቾይሶች ውስጥ አይ ቲንክ ኤ መሆን ይችላል። ምንም የሚይዘው ነገር የለም። ኤ መሆን ይችላል። አይ ዶንት ኖ እንዴት እንዳስቀምጣላችሁ። አይ ቲንክ ኤ እና ወይኔ ተምታቶብኝ ነው እንዴ? ኤ እና ዲ ግን አንድ አይነት ናቸው ቾይሶች። ወይ አንዱ ማይነስ ሊሉ ፈልገው ይሆን ይችላል አላውቅም። ግን ሶ መልሱ ግን የመጀመሪያውን ስላገኘው ኤ መሆን ይችላል ማለት ነው። በጣም አሪፍ በጣም አሪፍ። በእነዚህ ቁጥሮች ቼክ ብናደርግ ማለት ነው። ኦኬ 27ኛ ምን ይላል? እሺ ኤፍ ኦፍ ኤክስ ኦኬ እንስራው እስኪ። ኤፍ ኦፍ ኤክስ ማን ነው? ኤ ኤክስ ማይነስ ቢ ነው ይለናል። ኤፍ ኢንቨርስ ኦፍ ኤክስ ደግሞ ማን ነው? ኖ ኤፍ ኢንቨርስ ኦፍ ኤክስ ፕላስ 1 ስንት ነው ይለናል? 1 ኦቨር 2 ኤክስ ፕላስ 2 ነው የሚለናል። ሶ ዜን ዋት ኢዝ ዘ ቫልዩስ ኦፍ ኤ ኤንድ ቢ? እዚህ ጋር ያሉትን ኤ እና ቢ መፈለግ ነው። ሶ ኢንቨርስ እንፈልግ እስኪ። ለዚህ ማለት ኤፍ ኦፍ ኤክስ ማለት ዋይ ነው። ሶ ዋይ ኤክስ ማይነስ ቢ ነው። ሶ ኢንቨርስ ሲፈልግ መጀመሪያ ኤክስ እና ዋይ ነው ኢንተርቼንጅ እናደርጋለን። ይሄ ማለት ኤክስ ኢኳል ቱ ኤ ዋይ ማይነስ ቢ ይመጣል አይደል? ሶ ቢን ወደዚህ ባመጣው ኤክስ ፕላስ ቢ ኢዝ ኢኳል ቱ ኤ ዋይ ነው ኦቨር ኤ ባረግ ምን ይሆናል? አሁን ዋይ ኢዝ ኢኳል ቱ ኤክስ ፕላስ ቢ ኦቨር ኤ ነው። ይሄ ማለት ኤፍ ኢንቨርስ ኦፍ ኤክስ ማለት ነው አይደል? ኤፍ ኢንቨርስ ኦፍ ኤክስ ኢዝ ኢኳል ቱ ኤክስ ፕላስ ቢ ኦቨር ኤ መጣ ማለት ነው። በጣም አሪፍ። ሶ አሁን ኤፍ ኢንቨርስ ኦፍ ኤክስ ፕላስ 1 ስንት ይመጣል? እዚሁ ጋር መተካው። ኤፍ ኢንቨርስ ኦፍ ኤክሱ ይሄ ከመጣ ኤፍ ኢንቨርስ ኦፍ ኤክስ ፕላስ 1 ምን ማለት ነው? ኤክስ ፕላስ 1 ፕላስ ቢ ኦቨር ኤ ይመጣል አይደል? እዚህ ጋር ኤክስ የነበረችው ላይ አንድ መተካት ነው ፕላስ 1 ስለሆነ። ሶ ያ ግን ማን ነው ተብለናል? 1 ኦቨር 2 ኤክስ ፕላስ 2 ነው ተብለናል። ይሄው እዚህ ጋር ተጽፎልኝ። ሶ ከዚህ በኋላ ምን ማለት ነው? ይሄችን ብቻ ማገናኘት። ይሄችን አገናኝተን ምን ማድረግ ሶልቭ ማለት ነው። ምን ማለት ነው? አሁን ኤክስ ፕላስ 1 ፕላስ ቢ ኦቨር 2 ማን ነው ኦቨር ኤ ኢኳልስ ቱ 1 ኦቨር 2 ኤክስ ፕላስ 2 ማለት ነው። ሶ አሁን እዚህኛው ኮንስታንት ቁጥሩ ማን ነው? እዚህ ጋር እንደዚህ ማለት ይችላል። በነገራችን ላይ ኤክስ ኦቨር ኤ ፕላስ 1 ፕላስ ቢ ኦቨር ኤ ኢዝ ኢኳል ቱ 1 ኦቨር 2 ኤክስ ፕላስ 2 ማለት ይችላል። ሶ ከዚህ ተነስተን ኤ ስንት ይመጣል? አሁን ኤ ማለት ማን ነው? 2 ነው። ለምን ይሄው አይደለ? ይሄው ኤ 1 2 ይመጣል። ሶ ሌላኛውስ ኤ 2 ከመጣ ደግሞ ምን ነው? እዚህ ጋር ያለው 1 ፕላስ ቢ ኦቨር ኤ ኢኳልስ ቱ ስንት ነው? 2 ነው። ኮንስታንት ቁጥር ስለሆነ ማለት ነው። ይቺ ፓርት ማለት ነች 2 ማለት እና ይሄ ፓርት ማለት ነው። ሶ ኤ ደግሞ 2 ነው። ስለዚህ 1 ፕላስ ቢ ኦቨር 2 ኢኳል ቱ 2 ነው። ኦቨር 1 ክርስቶስ እናደርገው ስንት ይመጣል? አሁን ይሄ እዚሁ ጋር ልስራው 1 ፕላስ ቢ ኢኳል ቱ 4 መጣ። ሶ ቢ ኢኳል ቱ 3 መጣ ማለት ነው። ስለዚህ ኤ ደግሞ ስንት መጥቶልናል? 2 መጥቶልናል ማለት ነው። ሶ መልሳችን ማን ይሆናል ማለት ነው? ያ ኤ መጣ ማለት ነው። ኤ መጣ ማለት ነው። በጣም አሪፍ። እሺ 28ኛ which one of the following algebraic expression is a rational expression? ሶ መጀመሪያ ራሽናል ኤክስፕሬሽን ወይም ደግሞ r of x equal to ምን ፎርም መቀጠፍ አለበት? p of x over q of x ፎርሙላ ፒም q ምን መሆን አለባቸው? ፖሊኖሚያል መሆን አለባቸው። ፖሊኖሚያል 10ኛ ክፍል ላይ ቻፕተር 2 ኦር እንደዛ አካባቢ የተማርነው ማለት ነው። ሶ ለምሳሌ a p of x over q of x የተቀመጠ ነው፣ ግን a ፖሊኖሚያል አይደለም። ይሄ ፖሊኖሚያል አይደለም። በዚህ ምክንያት ፌል ያደርጋል። እሺ ይሄ ግን መሆን ይችላል። ምንም የሚይዘው ነገር የለም። yes ለምን እቺ ራዲካሏ ለቁጥሯ ብቻ ስለሆነ ችግር የለውም። x ስኩዌር አለ። ይሄኛው ነው ሎጋሪዝም ኦፍ 8 ቤዝ 2 ማለት 3 ማለት ነው። ቁጥሩ ኦልሬዲ ቁጥሩ ይታወቃል 3 ስለሆነ ፓይ ደግሞ ቁጥርና ቼንጅ ቫሪያብል አይደለችም። ሶ መልሳችን ምን መሆን ይችላል? ቢ መሆን ይችላል። ለምሳሌ ይሄኛው ሲምኖስ ይሄኛው ፌል ያደርጋል። ይሄ ኤክስፖኔንሻል ስለሆነ አይሆንም። ይቺኛዋ ደግሞ ፖሊኖሚያል አይደለችም፣ ኔጌቲቭ ኢንቲጀር ስለሆነች ማለት ነው። ፖሊኖሚያል ፖዚቲቭ ኢንቲጀር መሆን አለበት፣ ወይም ደግሞ ሲምፕሊ ነን ኔጌቲቭ ዜሮ መሆን ስለሚችል ማለት ነው። ነን ኔጌቲቭ መሆን አለበት። ሶ መልሳችን ቢ ይሆናል ማለት ነው። በጣም አሪፍ። እሺ ሌላኛው which one of the following is the solution ሴት ይለናል።
ሶልቭ እናደርገው ይሄኛው። ሶ 1 ኦቨር ኤክስ ማይነስ 2 ፕላስ 6x ኦቨር ኤክስ ስኩዌር ማይነስ 4 እኩል ይሆናል 3 ኦቨር ኤክስ ፕላስ 2። ሶ ይሄችን ኤልሲኤም ሁሉንም በዚህ ለምሳሌ እንደዚህ ማድረግ ይችላል። አንድ ሲምፕል ሄድበት ማለት 1 ኦቨር ኤክስ ማይነስ 2 ፕላስ 6x ኦቨር ኤክስ ስኩዌር ማይነስ 4 ማለት ኤክስ ማይነስ 2 ታይምስ ኤክስ ፕላስ 2 ነው አይደለ? ያ ኢኳልስ ቱ 3 ኦቨር ኤክስ ፕላስ 2 ነው። ሶ ሁሉንም መልቲፕላይ ባደረገው ከዚህ እስከዚህ ያለውን በኤክስ ኤክስ ማይነስ 2 ታይምስ ኤክስ ፕላስ 2 ቢሆን ቢባዛ ምን ይሆናል? አሁን ምን ይሆናል? አሁን ሶ ይሄ በዚህ ሲባዛ ኤክስ ማይነስ 2 በኤክስ ማይነስ 2 ጥፋና ኤክስ ፕላስ 2 ይመጣል። ፕላስ 6x ብቻውን ይቀራል እኩል ይሆናል 3 ኢንቱ ኤክስ ማይነስ 2 ይቀራል ማለት ነው። ሁሉንም በማን ያባዛው? በዚህ ነው ያባዛው። በዚህ ማለት ነው። በዚህ ለምሳሌ ይሄ በዚህ ሲባዛ እቺ በዚህ ትጠፋና እቺ ፓርት ብቻ ትቀራለች። እዚህ ያቀራቸው ማለት ነው። ይሄ በራሱ ሲባዛ እርስ በርሱ ይጠፋል። 6x ብቻ ይቀራል ማለት ነው። ይሄ በዚህ ሲባዛ x + 2 በx + 2 ይመጣና ይጠፋና 3 ኢንቱ ኤክስ ማይነስ 2 ይቀራል ማለት ነው። በጣም አሪፍ። እሺ ሶ ከዛ ይሄን ሶልቭ እናድርገው። ሶ ምን መጣላ ሆነ x + 2 ነው መጨረስ ይችላል። ይሄ ስንት ነው? 7x ይመጣል አይደለ? x + 6x 7x + 2 እኩል ይሆናል። ይሄ ስንት ይመጣል? ማን ነው ሶሪ 3x - 6 ይመጣል ማለት ነው። ሶ አሬንጅ ላድርገው። ይሄኛው 4x + 8 እኩል ይሆናል 0 ይመጣል አይደለ? የስ ወይም ደግሞ እንዲህ ማለት እችላለሁ። ይሄኛው 4x እኩል ይሆናል -8 ይመጣል። ሶ ኦቨር 4 ስናደርገው x -2 ይመጣል። ሶ ግን በጣም ብዙ ልጆች 11ኛ ክፍል ይሄ 11ኛ ክፍል ያለ ራሽናል ኢኩዌሽን ሶልቭ ማድረግ ነው። ግን በጣም ብዙ ልጆች ሚስ የሚያደርጉትን ነገር ልንገራችሁ። መጀመሪያ ሳልናገር ነው የሰራው። ለምን መጀመሪያ ላይ ዶሜኑን ሪስትሪክት ማድረግ አለ ስቴት ማድረግ አለበት። ዶሜኑ አሁን የዚህ ዶሜን ማን ነው? የዚህ ከዚህ እስከዚህ ያለው ዶሜኑ ማን ነው ተብለን የምንጠይቅ ነው። ዶሜኑ እዚህ ጋር አንድ ቱ የሚያደርግበት አለ። ቱ ፎልስ የሚያደርገው እዚህ ጋር ቱ እና ማይነስ ቱ አለ። እዚህ ጋር ማይነስ ቱ አለ። ሶ ዶሜኑ ማለት ነው ኦል ሪል ነምበር ዊዛውት ማይነስ ቱ እና ቱ ነው። ምን እያልኩ ነው ያለው? ሰርተን ስናመጣ ከነዚህ ውስጥ አንዱ ከመጣ እናጠፋዋለን ማለት ነው። ሶ ለምሳሌ ይሄው መጣ፣ ይሄው መጣልን እዚህ። ስለዚህ ምንድነው መልስ የለው ማለት ነው። አሁን ብዙ ልጆች የሚሏት መልሱ አይደለም፣ ግን መልሱ ግን መሆን ያለበት ማለት ነው ኤምፕቲ ሴት ነው ማለት ነው። ሶ መጀመሪያ ዶሜናችን ሪስትሪክት እናደርጋለን። ሰርተን ስናመጣው ከዛ ሪስትሪክት ካደረግነው ዶሜን ውስጥ ከሆነ እሱን እናወጣዋለን ማለት ነው። እሱ ብቻ ከሆነ ኤምፕቲ ሴት እንላለን ማለት ነው። ሶ ዛትስ ዋይ ይሄ መልስ የለውም ያለው ማለት ነው። በጣም አሪፍ ግልጽ ነው ተማሪዎች፣ በጣም አሪፍ። እሺ 30ኛ ምንድነው የሚለው ዋት ዘ ቫልዩስ ኦፍ ኤ ቢ ኤንድ ሲ ሪስፔክቲቭሊ። ይሄ ዲኮምፖዚሽን ነው፣ በጣም ቀላል ነው። ሶ ሶልቭ ማድረግ እንችላለን ይሄኛው። ኦኬ እንቀጥልበት። ሶ x - 1 ኦቨር x + x cubed is equals to አሁን ክሪስ ክሮስ እናድርገው ይሄኛው። ሶ ስናደርገው ምን ይሆናል? a into x square + 1 አይደለ ፕላስ bx + c ታይምስ x በዚች ፓርት ነው ኦቨር ዘ ሆል ምን ይሆናል? x into x square + 1 ነው። ሶ ይሄ ፓርት በዚህ ይጠፋል። ሶ ሲምፕሊ ከላይ ያለውን ብቻ እንወስዳለን። ሶ ሲገባ ከላይ ያለው ምን ይሆናል? ax square + a + bx square + cx እኩል ይሆናል ስንት ይመጣል? x - 1 መጣ ማለት ነው። ሶ ኮንስታንት ብቻ የሆነች ቁጥር አለች እዚህ ጋር። ይሄው አንድ ኮንስታንት ብቻ የሆነች አንድ ኮንስታንት አለ። ሶ a = ስንት መጣ? ወይም ደግሞ አንድ ስቴፕ ልሂድላችሁና በደንብ እንትን ልበል። ስኩዌር ስኩዌር ስላለበት ምን መሆን ይችላል? ፕላስ b ዘ ሆል x ስኩዌር ፕላስ cx ማይነስ a = x - r አሬንጅ ላድርገው ማለት ነው። ሶ ቁጥር የሌለበት ብቻ እዚህ ጋር አለ። እዚህ አንድ ቁጥር አለ ፕላስ። ይሄ ባይዘው ፕላስ ነው፣ ሶሪ ፕላስ ነው ይሄ። ሶ ምን መጣ አሁን? ይሄ ከዚህ ተነስተን a = -1 መጣ ማለት ነው። ሶ cx አለ እዚህ ጋር x ብቻውን አለ። ምን ማለት ነው ይሄ? cx = x ነው። ምን ማለት ነው? c = 1 መጣ ማለት ነው። c = 1 መጣ። ከዚህ ራሱ ተነስተን ቾይስ መውሰድ እንችላለን። መልሱ ኤ ነው።
ይሄ ነው የሚሆነው። ግን ቢን ቼክ ማድረግ እንችላለን። ይሄው ኤክስ ስኩዌር ፓርት እዚህ ጋር ስለሌለ ምን ማለት ይችላል? ኤ ፕላስ ቢ ዊች ኢዝ ኢኳል ቱ 0 ማለት ይችላል። ኤ ደግሞ -1 ነው። ሶ -1 ፕላስ ቢ ዊች ኢዝ ኢኳል ቱ 0 ምን ይችላል? ቢ ዊች ኢዝ ኢኳል ቱ 1 ይመጣል ማለት ሶ መጣ። በጣም አሪፍ 30 በጣም አሪፍ። እሺ ዋን ላስት ዋን ዘ ሲምፕሊፋይድ ፎርም ኦፍ አን ኤክስፕሬሽን ይለና ሲምፕሊፋይ እናድርገው። ይሄኛው ሶ ምን ይመጣል? ይችኛዋ 1 ማይነስ 1 ኦቨር ኤክስ ኦቨር 1 ማይነስ 1 ኦቨር ኤክስ ስኩዌር ዲቫይድድ ባይ 1 ኦቨር ኤክስ ፕላስ 1 ነው። ሶ መጀመሪያ ይሄን ፓርት ይሰራ መጀመሪያ፣ ከዛ ዲቫይድ እናደርገዋለን። ሶ ምን መሆን ይችላል? አሁን ይችኛዋን ኦቨር 1 እናርጋት፣ ይችኛዋንም ኦቨር 1 እናርጋትና ለየብቻ ስንሰራ ምን ሆነ? ኤክስ ማይነስ 1 ኦቨር ኤክስ ነው ኦቨር ኤክስ ስኩዌር ማይነስ 1 ኦቨር ኤክስ ይመጣል አይደለ? ኦቨር ኤክስ ስኩዌር ከታችኛዋ ሶ የዚህኛዋ ፓርት ማለት ነው። ይሄኛው ኤክስ ማይነስ 1 ኦቨር ኤክስ ይመጣል። ይሄኛው ደግሞ ኤክስ ስኩዌር ማይነስ 1 ኦቨር ኤክስ ይመጣል። ሶ ከዛ ዲቫይደድ ባይ 1 ኦቨር ኤክስ ፕላስ 1 ማለት ይሄ ፓርት ማለት ነው። ሶ ኦኬ ሶ ይችን እንጨርሳ እስኪ። ይችኛዋ ማለት ምን ማለት ነች? ኤክስ ማይነስ 1 ኦቨር ኤክስ ዲቫይደድ ባይ ኤክስ ስኩዌር ማይነስ 1 ኦቨር ኤክስ ማለት ኦቨር ኤክስ ስኩዌር ማለት ምን ማለት ነው? ኤክስ ማይነስ 1 ኦቨር ኤክስ ታይምስ ኤክስ ስኩዌር ኦቨር ኤክስ ስኩዌር ማይነስ 1 ነው። ሶ አንዷ ኤክስ በዚህ ትጠፋለች። ሶ ኤክስ ስኩዌር ማይነስ 1 ማለት ደግሞ ምን ማለት ነው? ኤክስ ማይነስ 1 ታይምስ ኤክስ ፕላስ 1 ስለሆነ ምን ማለት ይችላል? ኤክስ ማይነስ 1 ታይምስ እዚህ አንድ ኤክስ ቀርቷል ኦቨር ኤክስ ማይነስ 1 ታይምስ ኤክስ ፕላስ 1 ማለት ነው። ሶ ይቺ በዚህ ትጠፋለች። ሶ ምን መጣ? ኤክስ ኦቨር ኤክስ ፕላስ 1 መጣ። ሶ አሁን ምን ማድረግ እንችላለን? አሁን ይሄ ኤክስ ኦቨር ኤክስ ፕላስ 1 ዲቫይደድ ባይ 1 ኦቨር ኤክስ ፕላስ 1 ማለት ነው። ይሄ ደግሞ ገልጦ ማባዛት ነው። ሶ ኤክስ ኦቨር ኤክስ ፕላስ 1 ታይምስ ኤክስ ፕላስ 1 ኦቨር 1 ነው። ሶ ይሄ በዚህ ይጣፋል። ሶ ምን መጣ? አሁን ኤክስ ብቻ ቀረ ማለት ሶ ዛን ሰሊስ ሲምፕሊፋይ ሲሆን ኤክስ ብቻ ይቀራል። ሶ መልሳለ እንደዚህ ያ ሶ ዛን ሰሊስ ሲ ይመጣል ማለት ነው። ግልጽ ነው ተማሪዎች? በጣም አሪፍ። ሶ የዛሬው ሌሰናችን በፓርት 1 የነበረው ሌሰን ይሄን መስራር። በቀጣይ ደግሞ ፓርት 2 ላይ ከ32 ጀመረን ከ32 እስከ 60 ድረስ ያለው ጥያቄ ደግሞ በፓርት 2 ይዘንላችሁ እንመጣለን። ሶ ለዚህ ቻናል አዲስ የሆናችሁ ከተመቻችሁም ሰብስክራይብ ማድረጋችሁን እንዳትረሱ። ለሁሉም በየግሩፑ ላይ ጆይን አድርጉት፣ ወይም ደግሞ የተለያየ ግሩፕ ላይ ሊንክ ላይ ፖስት አድርጉት። በዚህ የተለያየ ቦታ ላይ ሆነው የትምህርት አክሰስ ያላገኙ ልጆች ወይ ግን የሚፈተኑ ልጆች ሊኖሩ ስለሚችሉ ለነሱ በሙሉ ሼር አድርጉላቸው ማለት ነው። ሶ መልካም የጥናት ጊዜ ይሁንላችሁ። በርቱ። መልካም ውጤት እንጠብቃለን ማለት ነው። መልካም የትምህርት ጊዜ። ቻው